ሰላም ጤና ይስጥልኝ። የራስ ፖድካስት ተጀምሯል። የራስ ፖድካስት የእናንተ የራሳችሁ የሆነው ጉዳዮች የሚዳሰሱበት የሚቀርቡበት ፖድካስታችን ነው። በአዲስ ዓመት መኖሪያውንና የንግድ ሱቆን የት ሊያደርጉ አስበዋል? ምን ይጠብቃሉ? በጊፍት ሪል ስቴት ለገሃር መንደር በ3 ወር ውስጥ የግንባታ ሂደቶቻቸው ይህን ይመስላሉ። ብሎክ 1 ሱቅ 66%፣ አፓርትመንት 61%፣ ብሎክ 6 ሱቅ 56%፣ መኖሪያ 49%፣ ብሎክ 8 ሱቅ 66%፣ መኖሪያ 60% ላይ ደርሰዋል። በካምፔን 1፣ 2፣ 3 እና 4 መታችሁ ሳትወስኑ የቀራችሁ ሰምታችሁ ዛሬ ነገ ይሄዳሉ ያላችሁ በ2017 የመጨረሻ ዕድል መጣላችሁ። አያመንቱ፣ ይወስኑ። ግንባታቸው በፍጥነትና በጥራት እየተገነቡ ይገኛሉ። በአጭር ጊዜ ልናስረክቦት 24 ሰዓት እየሰራን ነው። የቀሩን ጥቂት ሱቆችና ቤቶች ናቸው። ለቢሮና ለሳይት ጉብኝት በ0910 05 40 29 ላይ ይደውሉ። ቴሌፓቲ ላይ አሁን በቅርብ ያየሁት በጣም የሚገርም ጥናት ዩቲዩብ ላይ ያለ ቴሌፓቲክ ቴፕስ የሚል ኦቲስቲክ ልጆች ላይ የተደረገ ያለ ጥናት ነው። በጣም 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 አሜዚንግ ነው። አይ ቲንክ 2ኛ ሲዝን ላይ ገብቷል። እንደ ፖድካስት ነገር ነው እየቀረበ ያለው። አይ ቲንክ የሆነች ዶክተር ነች መነሻ ያደረገችው። እንደውም በሱ ምክንያት በጻፈችው ጽሁፍ ፕራክቲስ የምታደርግበትን ፔፐር ተነጥቃ እንደዛ እንዳታደርግ ተከልክላ ተከራክራ ፕራክቲስ የማድረግ መብቷንም ወረቀቷንም ማስመለስ ትችላለች ማለት ነው። በዚህ እንዴት ሳይንቲስት ሆነች ስለ ቴሌፓቲ ታወሪያለሽ ምናምን ተብላ ማለት ነው። እና ኦቲስቲክ ልጆች ኬር ጊቨሮቻቸውን ስፔሻሊ ወላጆቻቸውን ወይ እናታቸውን ቴሌፓቲክሊ የሚያስቡትን ነገር እንደ ማየት እንደሚችሉ የሚያሳይ ጥናት ነው የሰራችው። አንድ አይደለም በብዙ መቶዎች 200ዎች የሚቆጠር እርስ በራስ ራሱ ልጆቹ ቴሌፓቲክሊ ኮኔክት እንደሚያደርጉ በተለይ ከወላጆቻቸው ጋር ከእናቶቻቸው ጋር በጣም ከባድ ዲፕ የሆነ ኮኔክሽን እንዳላቸው እናቶቻቸውን ወስደሽ የምታሳያቸውን ጽሁፍ ወይ ቁጥር ኦር ኤኒቲንግ ማየት እንደሚችሉ ልጆቹ ማሳየት እንደሚችሉ ሌላ ሩም ሆነው እናቶቻቸው እዚህ እንትን የሚሉትን ይሄ ያውም ከቴሌፓቲ ከተለመደው ከምናወራው ማሰብኩሽ እንትን በጣም የፈጠነ ነው። በጣም ብዙ ማስረጃዎች ነው እነሱ የሚያቀርቡት። ብዙ ቤተሰቦች ናቸው ያዩዋቸው። ስቶሪዎቹ በጣም የሚገራርሙ ናቸው። ብዙ ሰው ቢያያቸው ብዬ ሰጀስት አደርጋለሁ። እንዳልኩሽ ዩቲዩብ ላይ ያሉና እኛ አሁን ራሱ ከተለመደው ከምንለው ኮኔክሽን እኔም ከባለቤቴ ጋር የሆነ ሰው ከእናቱ ጋር የሆነ ሰው ምናምን ካሉት ቴሌፓቲክሊ ካሉት ኮኔክሽኖች በጣም ዲፕ የሆነ በማስረጃ ኮራቦሬት ማድረግ የሚቻል which means ነው። አሁን ባለቤቴን ልክ ሳስባት መደወሏ ምናምን ማለት መቼም በቀን ስንት ያስባታለሁ ምናምን ብለሽ አስልተሽ እንትን ልትዩ ምናምን ትችያለሽ። የነሱ በጣም በሚገርመኝ ደረጃ እዛው 10 ጥያቄ ጠይቋቸዋል። ኦልሞስት ከ90 ምናምን % በላይ ነው አኪዩሬሲያቸው which means መጽሐፍ ገልጸሽ አዳፕቴሽን አይደለም አዳፕቴሽን። አሁን ለምሳሌ አንድ ሰው እነሱ since they can't express themselves to the outside world so they turn inside so which means ምናልባት ውስጣቸው ያለውን any resource እየተጠቀሙ ይሆናል። በጣም በጣም አሜዚንግ ስቶሪዎቹ ደግሞ አሁን ከምልሽም በላይ አሜዚንግ ነው። በጣም የሚያሳዝኑ በጣም የሚገራርሙ ልጆች አሏቸው። ፖድካስቱን አንድ ጋዜጠኛና እቺ ሐኪሟ ዶክተሯ ናቸው በጋራ የሚሰሩት። ጋዜጠኛዋ በጣም የሰጠችው ቅርጽ የተጠቀመችበት ፍሎው ምንም ማለት የሆነ ፊልም በሚመስል ሌቭል በጣም ጎበዝ ነች። ኖርማሊ ስቶሪያቸውም አሜዚንግ ነው፣ ግን ጥሩ አድርጋ ኪዩሬት አድርገዋለች፣ አስተካክለዋለች፣ ኦርጋናይዝ አድርገዋለች። እና አይ ቲንክ አሁን ሁለተኛውን ሲዝን ገና አላየሁም። እኔ ራሴ አንድ ሲዝን ነው ያየሁት። 100 ገጽ ያለው መጽሐፍ ላይ እዛ ተቀምጠው ካሜራማን ተቀምጦ ስኬፕቲክ ይሄ በዚህ ጉዳይ ላይ ምንም እምነት የሌላቸው ሰዎች ምናምን ተሰብስበው ለእናትየው የሚያሳዩዋትን ነገር ምናምን ተጠራጠረ ሰው በሙሉ የፈለገውን ሁሉ እየጠየቃቸው ለእናትየው ያሳያታል። ልጆቹ እዛ they write it or they show ያለውን ነገር ምናምን ያሳያሉና እናቶቻቸው የሚያነቡትን መጽሐፍ የተረዱ ልጆች አሉ። ሙሉውን መጽሐፍ በቃ የእናቶቻቸውን ስሜት ሀሳብ ኤቭሪቲንግ ማንበብ የሚችሉ ልጆች ነው እዛ ላይ የተካተቱትና
ኢቭን ደግሞ በጣም የገረመኝ ልጆቹ እርስ በርስ የሚያወሩበት እንደ አይ ዶንት ኖ ምን ኢማጂነሪ ስፔስ አላቸው 3 4 5 ሆነው የሚያወሩበት አይነት ሌቭል ማለት እሱን ትንሽ ለመረዳት እኔ ራሴ ከብዶኛል። ብቻ እንዴት እንደሚሆንም አላውቅም። ስም ሁሉ አለው ምናምን አይ ቲንክ ረሳሁት። አሁን ይሄ ሳይንቲፊክሊ በተቻለ አቅም በተደጋጋሚ ማለት አንድ ሳይንቲፊክሊ አንድ ነገር አንድ ሰው ላይ ፕሩፍ ስላረግሽው እርግጠኛ ላትሆኝ ትችላለሽ። 2 3 4 10 20 30 እያለ ሲመጣ ግን ኦልሬዲ ኖርም እየሆነ ይመጣል ማለት ነው። አውር ፕሩፍ እየተደረገ ይመጣል እና በጣም በጣም ነው የገረመኝ። ምናልባት እንግዲህ እነዚህ ልጆች ያላቸው ማለት አይምሯቸው ውስጥ ያገኙት ሪሶርስ በትንሹም ቢሆን እያንዳንዱ ሰው ውስጥ አለ ወይ ብለን ራሳችን መጠየቅ አለብን። ሶ በጣም ክሎዝ ከምንለው ሰው ጋር ሴንስ ብንደራረግ ፊል ይሄ ኮመን ነው፣ በጣም የሚያጋጥመው ነገር ነው። እኔ አንድ ጓደኛ አለኝ ትምህርት ካምፓስ አብረን የነበርን። እናቱ ሁሌ እንደዚህ እየደጋገመች የምትደውል ሰው አይደለች። ኤቭሪ ዴይ ሲታመም ግን ትደውላለች። which means የሆነ ጊዜ የሆነ ችግር ተፈጥሮ ባልደወለች እያልን ሹርሊ ደወለች እና ሶ እንደዚህ አይነት ነገር ኮኔክሽን ያላቸው ሰዎች በዙሪያችንም በራሳችንም በቤተሰባችንም ራስሽን ምሳሌ ላለማድረግ ነው እንጂ ይገጥማልም አለም። የሰው ልጅ ምናልባት አሁን ሳይንስ ከመጣ ብዙ ነገሮችን ኤክስፕሎር እያደረግን ብዙ ነገሮችን ለማወቅ እየሄድን ያለንበት ርቀት አሪፍ ነው። ኢን ዘ ሴም ታይም ግን ሞር ደግሞ ማጥናት ያለብን ሳይንስ ሞር ምንድን ነው ማቴሪያሊስት ሪዳክሽኒስት የሚባል ሜትድ ነው በብዛት ሳይንቲፊክ ኮሚኒቲው የሚከተለው። ሞር ላቦራቶሪ ውስጥ ከፍቼ ካላየሁት ወይም በማይክሮስኮፕ በሆነ ነገር ካላየሁት ወይ እንደዚህ ካልጨበጥኩት እንትና አልቀበለውም አይነት ሲስተም ነው። ሶ ይሄ እንደ ኮንሽስነስ አሁን እንደ ቴሌፓቲ ያሉትን ኮንሰፕቶች ከሳይንሱ ውጪ ያደርጋቸዋል ማለት ነው። እና ብዙዎች ለረጅም ጊዜ አሁን the next stage of ሳይንቲፊክ አላርል አዲስ ግኝት ኮንሽስነስ ነውና ለምን ወደ ኮንሽስነስ ነክ ጥናቶች መሄድ መቻል አለብን ይላሉ። አሁን ኢቭን አርቲፊሻል ኢንተለጀንስ ምናምን የሚሰሩ ሰዎች ላይክ ኮንሽስነስ እንዴት ነው የሚሰራው ወደሚል ነገር እየሄዱ ነው። ምክንያቱም አሁን ይሄ ቻት ጂፒቲ ምናምን የምታያቸው ላንጉጅ ሞዴሎች ናቸው። which means ቋንቋውን ነው አሪፍ አድርገው አሳምረው ሪሰርቻቸውን ተጠቅመው የሚሰሩት። ሶ በደንብ የሚማሩት ምኑን ነው የሚያቀርቡበት ቋንቋ ነው። ሶ የሚያቀርቡበት መንገድ ነው ፕሬዘንታብል ስለሆነ አሪፍ ስለሆነ እንቀበለዋለን እና ዳታ ስላለው እንጂ አስበው ቀምረው ለምሳሌ እስቲ እዚህ ላይ ግጥም ጻፍ፣ እስቲ እዚህ ላይ እንትን በል ምናምን ብትዩ ከዚህ በፊት የተወሰደ ግጥም ወስዶ ወይም ከዚህ በፊት የተሳለ ስዕል ወስዶ ያቺኑ አዲስ ነገር ክሬት ለማድረግ አስቸጋሪ ነው። ምናልባት ሁላችንም ቻት ጂፒቲን ላንበልጠው እንችላለን፣ ግን the creatives among us in their creation እንደዚህ አይነቱ አርቲፊሻል ኢንተለጀንስ አይደርስባቸው። ሁሉም ሰው ግን ክሬቲቭ አይደለም። What do you think about manifestation? Is it like inner ውስጣችን ያለውን ነገር ነው የምንገልጸው ወይም እሱን ወደ ሪያሊቲ ነው የምናመጣው ወይስ የምንፈልገውን ነገር ነው ሪያሊቲ የምናረገው? ኦኬ ከውስጣችን ያለውን ወደ ውጪ ማምጣት የምንችለው አይደለም? አዎ የምንፈልገው ነገር መጀመሪያ ወደ ውስጣችን መግባት አለበት። ለምን የምንፈልገው ነገር ብዙ ጊዜ ኮንሺየስሊ የምንፈልገውና አንኮንሺየስሊ ውስጣችን እንደምንፈልገው የሚያውቀው ነገር ይለያያል። ብዙ ጊዜ ሰዎች ችግር ይሄን ይመስለኛል። ገብቶሻል? እነሱ የሆነ ከዓለም ላይ ያዩት የሚፈልጉት ነገር አለ። አንኮንሺየስ ማይንድ doesn't care about that። ገብቶሻል? ለምን ከዚህ በፊት ያገኘሽው ነገር የለመድሽው የሄድሽበት ውስጥሽ ያለ ነገር ከሆነ ወደዛ ነው እንትን የሚልሽ። ገብቶሻል አይደል? ለምሳሌ እኔ መጽሐፍ ለማንበብ ልፈልግ አይደለም፣ በቃ አነባለሁ፣ ደስ ይለኛል። ኤቭሪዴይ ታክሲ ውስጥም ስገባ ስልኬ ምናምን ኢቨን ሶሻል ሚዲያ ምናምን አይለኝም። ወደ እያነበብኳቸው ወዳሉ ግጥሞች በጣም ኢንተረስትድ ወደ ሆንኩባቸው መጽሐፎች ፈርዘር እንትን ወደ ማድረግ ነው የሚመራኝ። በቃ ልምዴ ወደዛ ነው። ኦልሬዲ እንትን አምኜዋለሁ፣ ማሳመን አይጠበቅብኝም። ገብቶሻል አይደል? ኦፕን የሆነ ፓዝ ነው ማለት ነው። ሶ ማኒፌስት ለማድረግ መፈለግ ማለት መጀመሪያ ወደ ውጭ ከመሄድሽ በፊት ወደ ውስጥ ያንን ነገር ማሳመንና መቀበልና ካንቺ ጋር ማያያዝ መቻል አለብሽ። አብዛኛውን ጊዜ ግን የምንፈልጋቸው ነገሮች አርቲፊሻል ነገሮች ስለሆኑ አንኮንሺየስ ማይንድ እንደዚህ አይነቱ ነገር
it doesn't buy that like አይቀበልሽም እንደዛ አይነቱ ኮንሰፕት። ሶ በጣም ከራስሽ ጋር ትግል ውስጥ ትገቢያለሽ፣ ከራስሽ ጋር እንትን ውስጥ ትገቢያለሽ። አልችልምም ስሜት ይመጣል ምናምን። በምትፈልጊው መንገድ ውስጥሽ እንደምትፈልጊው በሚያውቀው መንገድሽ እንደሆነ በሚያውቀው መንገድ ሲሆን ግን አሪፍ ነው። ሁለተኛ ቅድም ኢነርጂው ቱ ሳም ኤክስቴንት ኃይል አለው ብለናል አይደል? ለምሳሌ ብዙ ጊዜ የምለው ነገር ጸሎት ሁለት አይነት ነው አይደል? ምስጋና አለው ደግሞ ጥያቄ አለው አይደል? ጥያቄው የሆነ ነገር እንዲደረግልሽ ነው። ብዙ ጊዜ ሰዎች ኢን ዘ ወርልድ ኢነርጂ እንዴት እንደሚሰራ አንደርስታንድ ካደረግሽ አንቺ ስትንበረከኪ ብቻ የሚሰማ አምላክ ያለ አይመስለኝ። ስትሄጂም ስትራመጂም ስተኝም ኤኒቲንግ ስታደርጊ ከጸሎቱ ምንድን ነው ልዩነቱ? ጸሎት እኮ የሆነ የተጻፈ ሲል የተደረገ ደብዳቤ አይደለም። ሶ ኤቭሪ ቶት ኢዝ ኤ ፕሬየር። ኢፍ ዩ ቶት ኤቭሪ ቶትን እንደ ፕሬየር ትሪት ማድረግ ከጀመርሽ የትኩረት መጠኑ ይመስለኛል እኮ ኤቭሪ ቶት ፕሬየር ከሆነ ኔጌቲቭ ቶቱን ከውስጡ ምን ማድረግ ትችላለሽ? ትጀምራለሽ፣ ማውጣት ትጀምራለሽ። ሶ እዚህ ጋር ፖዚቲቭሊ ያሰብሽውን እዚህ ጋር እያፈረስሽ፣ እዚህ ጋር እችላለሁ ያልሽውን እዚህ ጋር አልችልም እያልሽ፣ የትኛው ነው የሚሰማሽ? like the energy ሲስተም ነው እኮ ያለው። አሁን ለምሳሌ ለአንድ ክርስቲያን እመን ነው አይደል? ታገኛለህ። መጀመሪያ እመን ማለት ደግሞ ኢንተርናላይዝ አድርገው ውስጥ ይቀበለው ማለት ነው። ሶ አንቺ እንደዚህ እኛ ግን እየተወዛወዝን ነው መውሰድ የምንፈልገው። እየተወዛወዝን ነው ለምን አልተሳካም የምንል። ካመንሽማ በቃ አመንሽ። ዩር ዲተርሚንድ ምንም ነገር አይመልስሽም። እርግጠኛ ነሽ። ማመን ደግሞ ሁለት ነገር አለው፣ ዊል ኤንድ ኢማጂኔሽን አለው። ዊል አንድ ነገር ለማድረግ ያለሽ ስትሬንግዝ ነው። ኢማጂኔሽን ደግሞ ስለ ጉዳዩ ያለሽ መረዳት። ከዚህ በፊት ያደረግሽው ነገር ከሆነ ምን አለሽ? ኢማጂኔሽን አለሽ። ኢማጂኔሽን ኤክስፒሪየንስ ነው። እንዴት እንደሚደረግ ታውቂያለሽ። which means ይሄ አእምሮሽ እንዴት ነው ማደርገው እያለ አያስብም። so which means ኤሊያን አይደለም ለዛ ነገር ምንድነው ጸጉረ ልውጥ ነው ወይ ያውቀዋል። እሺ ያንን ነገር ያውቀዋል ማለት ነው። ዊል እና ኤክስፒሪየንስ እዚህ ጋር እንትን። ዊል ደግሞ ያንን ነገር ምን ያክል ትፈልጊዋለሽ? እዛ ድረስ ሄጄ አይቻልም አሉኝና ተመለስኩ ምትይ ከሆነ ዊልሽ ምን ያክል ነው? ገብቶሻል አይደል? እስከ እንደዚህ አይቻልም የሚባል ነገር የማትሰሚባቸው ነገሮች አሉሽ፣ እነሱን ታሳኪያለሽ። የተቀረው ግን ይሄ አየር ላይ ያለው እምነት ውስጥ ያልገባ ወደ አንኮንሽስ መውረድ ያልተሳነው ያልቻለው ነገር አይምሮሽን ሲያስጨንቅ ይኖራል ማለት ነው። እሱ ዝም ብለሽ ማኒፌስት ካላረኩት ይዋልሽ ምናምን አይመጣም። አፈርሜሽን ትጨምሪበታለሽ ምናምን ብዙም እንደዛ እሺ አይል። አንድ ያልተፈጠረ ነገርን አይ ቲንክ ቪዥዋላይዜሽን ነው የሚሉት፣ ግን አንድ ያልተፈጠረ ነገርን ሴንስ ማድረግ እንዴት ነው የሚቻለው? ምንድነው ልምምዶቹ? እንደ ሁኔታው ነው። ለምሳሌ በአስቸጋሪ ሁኔታዎች ውስጥ ደስተኛ መሆን ሚል ኢንቴንሽን ይሆናል ያለኝ። ሶ በአእምሮ ያስባለሁ በጣም ከባድ ሁኔታዎች ውስጥ ነኝ እያመሰገንኩኝ ነው ምናምን ብዬ ላስብ እችላለሁ። ግን ፊሊንጉን እንዴት ነው ማመጣው? ያንን ደስተኛ የመሆን ስሜት በሚከብድም በሚያሳዝንም በሚሰብርም ሁኔታዎች ውስጥ ኢኒ ሲቹዌሽን ሊሆን ይችላል። ግን በቃ ደስተኛ የመሆን ቢኮዝ ሰብኮንሺየስ ማይንዳችን ኮኔክት የሚያደርገው ፊሊንግን ነው፣ ካች የሚያደርገው ስሜቶችን ነው። ስለዚህ ያንን ስሜት ነው ማመጣው። ምን አይነት ልምምድ ነው እዛ ደረጃ የሚያደርሰኝ? ቅድም ያልኩሽ ወደ ስቴት ኦፍ ማይንድ ነው የምንመለሰው። ስቴት ኦፍ ማይንድ ማለት መሆን፣ ያንን የምትፈልጊውን ነገር ቪዥዋላይዝ ማድረግ ሳይሆን ምን ማድረግ መሆን። ግቡ እሱ ነው። ግቡ መሆን፣ እዛ ቦታ ላይ መሆን። እዛ ቦታ ላይ ለመሆን ብዙ ጊዜ እኛ ሊፕ እናደርጋለን፣ እንዘልና ከዚህ እዛ ጋር መገኘት ነው የምንፈልገው። አይቻልም። ኢማጂን የምታደርጊውን ነገር መሆን የምትችው ያ ነገር ለአንቺ ቅርብ እስከሆነ which means if it's the second step if it's the 10th step ወይም 10ኛው ደረጃ ከሆነ ከዚህ ሆነሽ ልትወጪው አቺ second step ግን ቅርብ ነው። you can visualize it, you can imagine it and with will ማለት ለማድረግ ባለሽ ጉጉት ፍላጎት እና አቅም ልታደርጊው ትችያለሽ which means second step ነው ማለት ቅርብሽ ነው ያለው ማለት ነው።
10ኛው ስቴፕ ከሆነ ግን 2 3 እያልሽ 10 እስክትደርሺ ምን ማድረግ ይኖርብሻል? መጠበቅ ይኖርብሻል። አሁን ይሄ ወርልድ እንዲህ ኮምፓክት መሆኑ እና የደረሱ ሰዎች እንደደረሱ የሚያስመስሉ ሰዎች ምናምን በማየታችን ምን እንሆናለን? ባንዴ እዛ ለመድረስ ሰውየው ሰው ሲያደርገው በማየታችን ብቻ እኔ አሁን አንድ ሰው ጊታር ሲጫወት ባይ እና ጊታር ልጫወት ብል ባንዴ እንዴት ነው ጊታር የምጫወተው? ሶ አይ ሃቭ ቱ ለርን ዘ ቤዚክስ ወራቱን ፈጅቶ 3 ወርም 6 ወርም 9 ወርም አመቱን ፈጅቶ ሰውየው እንደሚጫወተው ልጫወት ይችላል። አይ ሃቭ ቱ ቢጊን ዘ ፈርስት ስቴፕ ማለት ቁጭ ብዬ 10 አመት ቪዥዋላይዝ ባረግ ጊታር አልጫወትም። ጊታር ተጫዋች አልሆን ኢትስ ናት አባውት እንደዛ አይነት ቪዥዋላይዜሽን ማለት ቪዥዋላይዜሽን ኢዝ አባውት ሳምቲንግ ዊች ኢዝ ኔክስት ቱ ዩ ዊች ኢዝ ዘ ኔክስት ስቴፕ ማለት ነው። እሱ ደግሞ በቂ ኢማጂኔሽን አለሽ። እየተኛሽም እየተነሳሽም ቪዥዋላይዜሽን ምናምን ሪቹዋል ውስጥ መግባት አይጠበቅብሽ። you just have to work on it ማለት ነው። ሶ ስቴፑ ምንድነው? እዛ ለመድረስ አሁን ለምሳሌ በችግር ውስጥ ሆኜ ደስተኛ መሆን። ኦኬ በችግር ውስጥ ሆኜ ደስተኛ መሆን በደንብ ስትረጁ ኢን ላይፍ ምንድነው ችግር የሚለውን ነገር ማየት መቻል አለብሽ። ራሱ ላይክ ምንድነው ችግር ነገር በችግር ውስጥ መሆንሽን ካመንሽ እና ደስተኛ መሆን አንድ ላይ አይሄዱ። ሶሉሽን ነው የሚከታረግ የምችል ሜቢ እንዳለሽበት ስቴት ኦፍ ማይንድ። ሶ መጀመሪያ ጉዳዩን ለምንድነው ችግር ያልኩት? ለምንድነው ችግር ያልሽው? ገብቶሻል አይደል? አንዳንዴ ስራ ስትጀምሪ አስቸጋሪ ነገሮች ይኖሩታል። የሆነ ስራ ለመጀመር ስትሞክሪ ምናምን ሶ ያንን ችግር ካልሽው ስትት ነው it's part of the journey አይደል? ሶ ምንድነው ችግር? የትኛው ነው ችግር የሚለው ሶ እንደ ችግር ካላየሽው ምን ሆንሽ ማለት ነው እንጂ ካልመነኝ እንድ ደግሞ ሌሰን ማገኝበታለሁ አይደል? አዌርነስ ማለት ኦልራይት አንድ ነገር ስትፈልግ ያንን ነገር ቼስ ከማድረግ ዲታች አድርጎ ይባላል። ዲታች ማለት ከዛ ነገር ትፈልገዋለህ ግን ሁሉ ጊዜ ስለሱ ነገር አታስብም። ስለሱ ለምሳሌ የሚቀጥለው አመት ፊልም መስራት ፈልጋለሁ። ይሄ በቃ የምፈልገው ነገር ነው። እፈልገዋለሁ ኦልራይት እሺ እፈልገዋለሁ ግን በየቀኑ እየተነሳው ፊልም ስለመስራት ፊልም እንትን ስለማለት አላስብም። በቃ እፈልገዋለሁ ይሆናል ግን ፊልም ለመስራት ማድረግ ያለብኝ ነገር አደርጋለሁ። ላይክ ለምሳሌ በቀን አንድ ፊልም ማየት ከሆነ ፊልም ለመስራት ፊልም ማየት ካለብኝ ፊልም አያለሁ። ፊልም ለመስራት ስቶሪ ማንበብ ካለብኝ ስቶሪ አነባለሁ ምናምን ሂደቶቹን ሄዳለሁ። ግን ፊልም መስራት አለብኝ የሚለው ሐሳብ ላይ ግን ተጣብቄ አልቀርም። ሶ አይ ቲንክ ቀላል ልምምድ አይመስለኝም ለኔ ቀላል ልምምድ አይደለም። ታች ማድረጉ ከምን የመጣ ነው? አሁን እኔ እሱ ከዚህ ፊት ሲባል ሰምቼ የሆነ እርግጠኛ አይደለሁም። የሆነ ነገር እፈልጋለሁ ያንን ነገር ለማግኘት ዲታች ማድረግና አለማድረግ ምንድነው? ዲታች ስታረግ ስፔስ ትሰጠዋለህ ነገሩ እንዲሆን ማለት ነው። ጥብቅ ማለት እና ለቀቅ ብለህ ወደ ኋላ ኮንሺየስሊ ዲታች ማድረግ ይቻላል። ዛትስ ሪል ከምትፈልጊው ነገር ይቻላል። ሂደቶቹን ውጤቱ ላይ አለመጣበቅ ማለት ነው። አውትካሙ ላይ አለመጣበቅ እሱ ነው ታዲያ። አሁን ውጤቱ ላይ ፊልም አልኩ ፊልም መስራት እፈልጋለሁ። ፊልም መስራት ነው ጎሌ አይደለ? ከዛ ግን ስቶሪ አነባለሁ፣ ፊልም ያለው በየቀኑ እንዴት ነው አክት የሚያደርጉት ሲኒማቶግራፊው ነው ያለው እና ብቻ ፊልም ሜኪንግ ፊልምን የሚያስፈልጉትን so you're taking the steps ማለት ነው። ጆርኒውን ሄዳለሁ፣ ጆርኒውን መሄድ እችላለሁ። ጆርኒውን እየሄድኩ ነው ግን አውትካሙ ላይ አልጣበቅም። አንዳንዴ ደግሞ ምን ይሆናል አውትካሙ ላይ በጣም ከመጣበቅህ የተነሳ ፊልም መስራት ነው የምትፈልገው፣ ፊልም ፕሮዲዩሰሮችን ታውራለህ ምናምን ማድረግ ያለብን ትናንሽ ስቴፕ ሳትሄድ ሳትራመድ 10ኛው ላይ ለመቆም አሁን እንዳልነው ማለት ትሞክሪያለሽ ማለት ባንዴ 10ኛው ላይ ለመድረስ ትሞክሪያለሽ ነው which means አሁን ያወራሽኛለሽ። yes okay fortune favors the brave ይባላል በእንግሊዘኛ። ለምሳሌ መልካም ነገር የሚሞክረው ደፋሩን ሰው ምን ያደርገዋል? ያበረክትለታል ወይም ያበዛለታል እንደማለት ነው። ያም ያደርገው ሰው ጥሩ ሰው ይሁን አይሁን ጥሩ ነገር ያርግ አያርግ it doesn't matter as long as he is brave and he is doing it የሱ እድል ይመጣል።
which means አለው ማለት ነው የራሱ የሚሰራትን ትንሽዬ ነገር በብዙ የሚያባዛለት ነገር ይመጣል ነው አንድ ቦታ በመቆም ብቻ አንድ ተመሳሳይ ላይን በመሄድ ብቻ እዛ ቦታ ላይ ለዛ ቦታ የሚመጣውን ስፔሲፊክ ነገር መውሰድ የሚቻልበት ተነጥሎ ሄዶ ብዙ ሰዎች የሚሄዱባቸው ብዙ ነገሮች አሉ ኦኬ እኔን የሚመስለው ይሄ ነው እዚህ በሄድ ለዚህ በቂ ነገር አለ ብሎ ያንን ነገር ማግኘት ይቻላል at the same time በድፍረት ደግሞ የሆኑ ነገሮች ለማድረግ ከተንቀሳቀስሽ ደግሞ አይታወቅም የቱ ጋር የሆነ ብሌሲንግ የሆነ ፎርቹን የሆነ አሪፍ ነገር እንደምታገኝና ሰዎች ለምን መጥፎ ነገር ያያሉ ሰዎች ለምን እንደዚህ ይሆናል መጥፎ ነገር ለምን ተመልካች ያገኛል ነው it doesn't matter it's like how loud ምን ያክል loud ነው ያ ድምጽ ነው so ያ ምን ያክል loud ነው የሚለው ደግሞ ምን ያክል ሰውየው ደፋር ነው ሚላውን እንትን ይሏል so all over social media ላይ በጣም የሚታዩ ሰዎች ምናምን the only thing they have in common is they are brave if they sit back የሆነ ችግር የሆነ ነገር ሲመጣ ወደ ኋላ ካሉ እማይሉ ከሆኑና የመጣውን ችግር እንደውም ተጠቅመውበት ጨምረውበት ሚሄዱ ከሆነ there is no negative advertisement ብለው የሚጠቀሙበት ከሆነ እዛው ላይ እየጨመሩ ይሄዳሉ ማለት ነው so it's superficial ነው ይሄ ኖርማል ነው ኮመን ነው ማለት ነው አብዛኛውን ጊዜ መልካም ነገር የሚያደርጉ ሰዎች 10 ነው የሚያስቡት አንድ ነገር ለማለት ያኛው ሳይድ ግን ይመጣለትን ወዲያው ነው የሚያደርገው ሰው እኩል ልትሄጃቺ ኢንቱዊሽን ምንድነው and ብዙ ጊዜ ሴቶች ናቸው ከኢንቱዊሽን ጋር በተገናኘ ጎበዞች የሚባሉትና የሆነ ኢነርጂን ቀድሞ ማንበብ ነው በጣም ለራስ መጠጋት ነው ምንድነው ኢንቱዊሽን በአማርኛ ቀልብ ደመነፍስ ነው ቀልብ ነው ደመነፍስ ኢንስቲንክት ነው ኦኬ ቀልብ ነው ደመነፍስ ሞር ፊዚካል የሆኑ ለምሳሌ ችግር ያጋጠመሽ ሲል አለ አይደል የሆነ ከሰዎች ጋር ባለሽ እንትን የሆነ ሰውን ስታወሪው ምናምን የሚነግርሽ ሌቭሉ ይለያያል ደመነፍስ ሞር ጠበብ ያለ ሰርክል ነው ኢንቱዊሽን ሞር ሰፋ ያለ ብዙ ጊዜ ከሶል እንደሚመጣ የሚታመን የሚመጣው መረጃ በጣም ክሊር የሆነ ሲመጣ የምንም አይነት የቶት ፕሮሰስ የሌለው which means አንዴ መረጃው ዝርግፍ ብሎ በሌላ ጊዜ በቶት ፕሮሰስ አንድ ሰዓት ይፈጅብሽ የነበረ ሐሳብ ወደ መፍትሄው ለመሄድ ያ ኢንቱዊቲቭሊ ሲመጣ ግን ከነ መፍትሄው ከናከ አለ አይደል ጣጣውን የጨረሰ ነገር ነው የሚመጣው ሰው ሴንስ ስታደርጊው እንደዛ ነውና ቀልብ ምን ሆነሽ ለምሳሌ ውስጥሽ የሆነ ነገር ይነግርሻል ወይ ታይ ሊሆን ይችላል ወይ እንደዚህ ያርጊ ወይ ይሄ ከዛ ያንን በማዳመጥ ሂደት ውስጥ ምን እያለ ይመጣል እያደገ ይመጣል ማለት ነው እያደገ ይመጣል ማለት ስታዳምጪው ውሃ ያጠጣሽው ነው ማለት ነው እንዲያድግ ያደረግሽው ነው ነርቸር ያደረግሽው ነው ማለት ማታዳምጪው ከሆነ ብዙም እንትን አይልም በማዳመጥሽ ደግሞ ምን ትጠቀሚያለሽ in life በተለያየ ምክንያት ስተቶችን ከመስራት ከውስጥሽ መንገድ በተቃራኒ ከመሄድ ትገደቢያለሽ ማለት ነው ውስጥሽ የሚፈልገውን ነገር የሚነግርበት የሚፈልገውን አቅጣጫ የሚጠቁምበት እንድትሰሪ የማይፈልገውን ስተት እንዳትሰሪ የሚያመለክትበት ሚዲየም ኢንቱዊሽን ይባላል ማለት ነው ሴቶች ሞር ኢንተርናሊ ኦሪየንትድ ስለሆኑ ኢሞሽናሊ ኦሪየንትድ ስለሆኑ ኢንቱዊቲቭ አቢሊቲ አላቸው ከኔቸር ጋር ሃይሊ ኮኔክትድ ስለሆኑ አዌር ለመሆን ስለሚሞክሩ አንድ ነገር በፊሊንግ እንጂ በሪዝን ላለማ ሪዝን አለ ግን ስለሚያመዝንባቸው ናቹራሊ ማለት ነው I don't know አንተ ምን ያህል ኤክስፒሪየንስ አድርገው ይሆን አላቅም ግን ውስጥ የሚነግር ወይም አንተ ባልከው አማርኛ ቀልብ የሚነግር አንድ ነገር አለ ለምሳሌ ይሄን ስራው ሚል ይሆናል ለምሳሌ ቢዝነስ ጀምራ this is the right business do it ሚል ይሆናል ቀልብ የነገረው ማለት ነው ከዛ ግን በሂደት ውስጥ እየሄድክ ባለው ጆርኒ ውስጥ ከሰማኸው ወይም ውስጥ ከተሰማ ስሜት ጋር ፍጹም ተቃራኒ የሆነ ነገር ነው የሚሆነው ሶ እንደዛ ሲሆን ዲሉዥናል ሆነን ነው ወይስ ትክክለኛውን ማለት ይሄ ቀልብ የነገረ ከሆነ ሁሉ ጊዜ ልክ ነው መሆን ያለበት ወይስ ሌሰኑን እስክታገኘው ድረስ ቀልብ የነገረ በዛ ሂደት ውስጥ ሌሰን ማግኘት ስላለበት በዛ ጆርኒ ውስጥ መውሰድ ያለበት ኤክስፒሪየንስ ስላለ ያ ነገር እንኳን ልክ ቢሆን ያ ቢዝነስ ልክ ቢሆን እንኳን ኪሳራ ሊሆን ይችላል ልታዝን ትችላለህ ጭንቀት ሊገጥምህ ይችላል ምናምን እንደዛ ሊሆን ይችላል ወይስ ዲሉዥናል እየሆንን ነው አንዳንዴ ዲሉዥናልም እንሆናለን እሱም አንተ ማለት ያስፈልጋል at the same time ግን ለምሳሌ እኔ ከኤክስፒሪየንስ የሆነ ነገር ውስጥሽ ስለነገረሽ
እኛ በምናስበው ምድራዊ ሴንስ ወይም ሊኒየር በሆነው ሴንስ ራይት ኤንድ ሮንግ በምንለው እንደዚህ አይነቱ ኢንቱዊቲቭሊ የሚመጡት ነገሮች ሞስትሊ ዘ አር ቢዮንድ ጉድ ኤንድ ኢቪል ከመልካምና ከመጥፎ ምናምን ባሻገር ናቸው። ለምን ጀነራል ኢሜጅ ይዘው ነው የሚመጡት። ሜቢ እዚህ ጋር ያሳለፍሽው አንቺ ኔጌቲቭ ያልሽው ኤክስፔሪየንስ ጥቅሙ የሚመጣው ከ5 ዓመት ከ10 ዓመት በኋላ ሊሆን ይችላል ከአንቺ ጋር ኦኬ ምናምን ልትይምችበት ማለት ነው ኮንሽስ እስካሁንሽ ድረስ እና ከሰው ሰው ይለያያል። አሁን ይሄ ምትይኝ ነገር ሰውየውን እንዴት ያዳምጣል፣ በምን አይነት መንገድ ነው የሚሄደው፣ ከኢንቱዊሽኑ ጋር ያለው ኤክስፔሪየንስ ምንድነው የሚሉትን ነገሮች እንትን ይላል። ሶ ኢንቱዊቲቭሊ የተጀመረ ነገር በተቻለ አቅም ኢንቱዊቲቭሊ ማስኬድ ያስፈልጋል ማለት ነው እና ውስጡ ኢን ዲቴይል እንሂድ ካልን ብዙ ነገሮች አሉት። በቀላሉ ከሰው ሰው ስለሚለያይ ጀነራላይዝ አድርገን ብናወራቸው አስቸጋሪ የሚሆኑ ማለት ነው። በአዲስ ዓመት መኖሪያውንና የንግድ ሱቆን የት ሊያደርጉ አስበዋል? ምን ይጠብቃሉ? በጊፍት ሪል ስቴት ለገሃር መንደር በ3 ወር ውስጥ የግንባታ ሂደቶቻቸው ይህን ይመስላሉ። ብሎክ 1 ሱቅ 66%፣ አፓርትመንት 61%፣ ብሎክ 6 ሱቅ 56%፣ መኖሪያ 49%፣ ብሎክ 8 ሱቅ 66%፣ መኖሪያ 60% ላይ ደርሰዋል። በካምፔን 1፣ 2፣ 3 እና 4 መታችሁ ሳትወስኑ የቀራችሁ ሰምታችሁ ዛሬ ነገ ይሄዳሉ ያላችሁ በ2017 የመጨረሻ ዕድል መጣላችሁ። አያመንቱ፣ ይወስኑ። ግንባታቸው በፍጥነትና በጥራት እየተገነቡ ይገኛሉ። በአጭር ጊዜ ልናስረክቦት 24 ሰዓት እየሰራን ነው። የቀሩን ጥቂት ሱቆችና ቤቶች ናቸው። ለቢሮና ለሳይት ጉብኝት በ0910 05 40 29 ላይ ይደውሉ። ኦኬ ስለ ሻዶ ወርክ እስኪ አውራኝ። ኦኬ አንድ ሰው ስንት ማንነት ሊኖረው ይችላል? ብዙ አዝሎንገስ እስከቻለው ሰውነቱ እስከቻለው ይችላል። አይምሮአችን በጣም ብዙ ይችላል። አንዳንዶቹ ትንንሽ ናቸው። ኦኬ ትንንሽ ማለት የሆነ ነገር ትሪገር የሚያደርጋቸው አሉ። ለምሳሌ ፐርሶናሊቲዎች ናቸው እኮ which means ማንነት ስላልሽኝ ማለት ነው። ፐርሶና የሚባለው አለ። ጥልቅ ያልሆኑ ማንነቶች አሉ። ጭምብል ናቸው። ቤት እናትሽ ጋር ስታወሪ የሆነ ፐርሶና አድርገሽ ጓደኞችሽ ጋር፣ ስራ ቦታ፣ መዝናኛ ቦታ፣ ጎረቤት ተጠርተሽ ስትሄጂ አለው። ሁሉም የሆነ አለው ማለት ነው። ሶ እንደየስፋቱ እንደየእንትኑ እንትን ይላል። ቀስ እያልሽ ኢንተግሬት አድርገሽ የሚቀንሰውን ቀንሰሽ ኮንሽስሊ ደግሞ የምታየውን ትተሽ ማስተካከል ትችላለሽ። ሻዶ ያልሽው ግን ሞር ከዚህኛው ማንነት ይለያል። ሻዶ ማለት በሁለት መንገድ ክሬት ይደረጋል። አንደኛው በልጅነትሽ የተፈጠረ ወይ ትራውማቲክ ሊሆን ይችላል፣ ወይም ደግሞ ትራውማቲክ ባይሆን እንኳን ተደጋጋሚ ንግግር ሊሆን ይችላል፣ ድርጊት ሊሆን ይችላል አንቺ ላይ ተጽዕኖ የሚያደርግ። ለምሳሌ እንደ ቀልድ ወይ እሷ እኮ አትችልም፣ ወይ እሷን ተዋት፣ ወይ እሷን ምናምን የተባልሽ ብታድጊ ትራውማቲክ አይደለም። ባንዴ አይደለም የተባልሽው፣ ቀስ እያለ የመጣ ነው። ሶ ምንድነው ኃላፊነት ማይጣልብሽ አድርገው ስለውሻል ማለት ነው። ሶ አዘ ሻዶው ኃላፊነት አለመጣሉን እንደ ኖርማል አድርገሽው ኢቭን ሰዎች ያወሩታል። እኔ እኮ እንደዚህ ብዙም እንደዚህ ኃላፊነት የሚጣልበት ነገር አልወድም። የማንነታቸው አንድ አካል አድርገውት ያወሩታል። አጋጣሚ ሆኑ ልክ ኃላፊነት የሚወስዱበት ቦታ ላይ ሲመጡ ችግር ይፈጠራል። ለምን ራሳቸውን አያምኑትም እዛ ኃላፊነት የሚያስፈልገው ቦታ ላይ ማለት ነውና አንደኛው በልጅነት እንደዛ አይነት። ሁለተኛው ትራማ ሲደበቅ ወደ ሻዶ ነው የሚደበቀው። which means ከባድ ትራማ ተደበቀ ማለት ወደ ሻዶ ማለት ጨለማ ጥላ ማለት ነው። ሶ ወደ ጥላ ወደ አንኮንሽስ ገባ፣ ወደ አንኮንሽስ ጥልቅ ነው ብለናል። ወደ ጥልቁ ወደ ጨለማው ገባ ማለት ነው፣ ከብርሃኑ ወጥቶ ማለት ነው። ሁለተኛው ደግሞ ኢጎአችን አሪፍ የሚላቸውን ፐርሰናሊቲዎች በራሱ ወደፊት ያመጣል። አሪፍ የማይላቸውን ደግሞ ወደ ኋላ ያረጋል። ወደ ኋላ የሚያረጋቸው ሻዶ ይሆናሉ፣ ወደፊት የሚያመጣቸው ፐርሶና ይሆናሉ። ምሳሌ ለመስጠት ያክል የሆኑ ሰዎች እንደዚህ አይነት ፐርሰናሊቲን ይወዱታል ብለው መጥቶ የሆነ ፐርሰናሊቲውን ያሳያል። እውነተኛ ግን ፐርሰናሊቲው ለነሱ ሲል ሳክሪፋይስ ይደረግና ወዴት ይገባል? ወደ ኋላ ይገባል ማለት ነው። እውነተኛ ማንነቱ ወዴት ይገባል? ወደ ኋላ ይገባል። ለምን? ሰዎችን ለማስደሰት ሲል ምናምን ሊሆን ይችላልና ታለንት ሊሆን ይችላል ሻዶ የሚሆነው። it's not always መጥፎ ነገር። ለምሳሌ የሆነ ታለንት ይኖርሻል። ያን ታለንት ኧረ ምንድነው ደግሞ ምናምን ብትባይ ከልጅነት ምናምን ያን ነገር ምን እያለ ይመጣል ማለት እየቀጨጨ ወደ ሻዶ እየሄደ ይመጣል ማለት ነው። ጥሪ ማድረጉ አይቀርም፣ መጥፎም ሆነ ጥሩ መውጣቱ አይቀርም። አውጥተሽ ኢንተግሬት ካላደረግሽው ደግሞ እድሜ ልክሽን የሚከተል
ላይፍሽን ሳታውቂው የሚነዳ ኃይል ኢሞሽናል ነው። ሻዶ ብዙ ጊዜ ከኢሞሽን ውስጥ ስለሚቀመጥ ሲወጣ ኢሞሽን ውስጥ ምን ሆኜ እንደሆነ እኮ አላቅም ትያለሽ። የስ ምን ሆነሽ እንደሆነ ማታውቂው ከጀርባ በጥላው ሳይድ ያለ ስሜት ወጥቶ የሆነ ንግግር ተናግሮ ሊመለስ ይችላል፣ ድርጊት አድርጎ ሊመለስ ይችላል፣ ስሜታዊ ሊያደርግሽ ይችላል። ኤኒቲንግ ብቻ ምርጫዎችሽ ላይ ሊወስን ይችላል። አጉል አይ ሴፍ ለመሆን እንዲህ ላርግ ትያለሽ፣ ግን ሻዶ በሻዶ ምክንያት ሊሆን ይችላል አንቺ ከኮምፈርት ዞን መውጣት ያልፈለግሽው የሆነ ሻዶ አለ። እዛ ቦታ ላይ ብትወጪ እንደምትዋረጂ አንቺን እኮ ለመጠበቅ ነው። ሌላ ክፋት ምናምን የለውም። አዘ ዲፌንስ ኦር አዘ ኮፒንግ ሜካኒዝም ሊሆን ይችላል። እና ከዛ ቦታ ላይ ሊከልልሽ ይሞክራል። አዲስ ስራ ይመጣል፣ በሆነ ምክንያት ይቅርብኝ ትያለሽ። ምክንያት ምናምን ታቀርቢያለሽ፣ አሪፍ የተቀባባ ምክንያት። ግን እሱን መመርመር አለብሽ። ለምን መነሻው ምንድን ነው ብለሽ ለሰዎቹን ታዩና ለራስሽ ስትመረምሪው ኦኬ ገባሽ። ኦኬ ከዚህ በፊት እንደ ነበር አስተዳደጌ ላይ እንደ ነበር ምን ተለውጦ ነው እንደዚህ የሆንኩት፣ እንደዚህ አይነት ነገር መተው መፍራት መሸሽ የጀመርኩት ምናምን። እና እያንዳንዱ ድርጊቶቻችንን እንትን ማለት አለብን። ኤንድ አት ዘ ሴም ታይም ምናልባት ደግሞ ፕሮጀክት እናደርጋለን እኛ ውስጥ ያለ ሻዶ የሚቃረን ወይም ያንን የሚያሳይ ሰው ሚዲያ ላይ ኦር ዋሬቨር ስናይ ዝም ብለን ስለሱ ክፉ ንግግር እናደርጋለን። እንዴት እንዲህ ያደርጋል፣ ምን አይነት አስቀያሚ ምናምን እንላለን። ለምን ይህንን ሰውዬ ምን የተለየ ነገር አደረገ? መጥፎ ከሚያደርጉ ነገሮች ሰዎች በተለየ እኔ ልጠላው የምችለው እኔ እንዲሁም አይመቸኝም። ለምን እንዲሁ ማለት ምን ማለት ነው? እንዲሁ ምንጊዜም የሆነ እንትን ነው። ኢነርጂውን አንብበሽ ይሁን ብዙ ጊዜ የሚመስለን እንደሱ ነው። ሞስትሊ ግን የተደበቀ ሻዶ አለ። እኛን ኢሪቴት የሚያደርግ ነገር አለው ማለት ነው። ሻዶአችንን የሚያንቀሳቅስ የሚቆሰቁስ አይነት እንትን አለው ማለት ነው። እና እንግዲህ ኮንሰፕቱ ሰፊ ነው፣ ከትራማም ጋር ይያያዛል። ግን ብዙ ጊዜ ነገሮች ትራማቲክ ስላልሆኑ ብቻ ሰዎች ይተዋቸውና አንኮንሽስ ውስጥ ተቀምጠው ህይወታቸውን ይመሯቸዋል ማለት ነው። እና ምርጫዎችሽን ይወስናሉ። በትዳር ምርጫሽ ይገባል። ምን እንደዛ እንዳደረክ አታውቀውም። ይዶን ነው ኢቭን የማንነትሽ አንድ አካል አድርገሽ ታየዋለሽ አይደለ? እኔ ኮንተን አልወድም ምናምን ይችላል። ለምን ማለት ይሄ ለምን ማይወደድ ሆኖ ነው? ለምንድን ነው የማትወደው? አይ እኔ ምናምን ለምን መቼ ነው መጥላት የጀመርከው? መቼ መጥላት እንደጀመረ አያስታውስም ወይም አታስታውስም። መቼ እንደዛ አይነት ማንነት እንደያዘ አያስታውስም ወይም አታስታውስም። አንድ ሪዝነብል የሆነ ነገር ተሸክመን እንሄዳለን። አንዳንዱ ላይ ጎዳ ይችላል፣ አንዳንዱ ግን ሻዶስ በመደበቁ በመታፈኑ በተለይ ኢጓችን ወደ ኋላ የሚያፍነው የማንነታችን አካል መውጣት ስለሚፈልግ የሚወጣበት መንገድ ደግሞ እኛ ካላመቻቸን ኔጌቲቭሊ ወይም ደግሞ አውት ብረስት አድርጎ ፈንድቶ ህይወታችንን በሚያመሰቃቅል መልኩ የሚወጣበትም ጊዜ ይኖራል ማለት ነው። ለምሳሌ ትዳር ሲይዙ የሆነ እውነተኛ ማንነታቸውን ያፈኑ ሰዎች የሆነ ያክል ጊዜ ቆዩና ያ የተደበቀ ኢጓቸው እኮ ነው የገፋው፣ ሌላ ሰው ሁሉ አይደለም። ግን ለሰዎቹ ፕሬዘንተብል ለመሆን ነው ያንን ማንነት ያሳዩት። ኦሬዲ ደግሞ አንድ ያንን ማንነት ስላሳዩ ልክ እዛ ቦታ ስትሄጂ የተለመደችዋ ማንነት አንቺ ሳታውቂያት ተቀይራ ምናምን ኮንሽስ ከሆንሽ ታያታለሽ። ይኸው ደግሞ እንደዚህ እንትን ስል ምናምን አንድ ጓደኛዬ እንደዚህ አይነት ነገር እያወራሁት ጓደኞቼ ጋር ሄጄ ይኸው ደግሞ በማይመለከተኝ ነገር ሳሽቃብጥ ምናምን ይላል። ራሱ ነው የሚያደርገው፣ ራሱን ነው የሚታዘበው። ገብቶሻል? መታዘቡም ትልቅ ነገር ነው። እያወራን እንትን የሆነ ፕሮሰስ ውስጥ ነበርና ብቻ አለ ኮንሽስሊ የምታደርጊያቸውን ነገሮች በማየት ኢንተግሬት መደረግ ያለበት የማንነትሽ አካል አለ ማለት ነው። እዛ ውስጥ ትዳር ላይ ሚረር ኢሜጅ የሚባል ነገር አለ ካልተሳሳትኩኝ። ያው አለ ሰዎች ሚረር ይደራል ነገር። ለምሳሌ ሚስትህ ተቆጪ ከሆነች፣ የምትጮህ ከሆነ፣ በጣም ኃይለኛ ከሆነች አንተ ውስጥ የተደበቀ እሱን እያሳየችህ ነው ማለት ነው የሚባል ሀሳብ ማለት ነው። በጣም ካልም ሴት፣ ጥሩ ሴት ምናምን ከሆነች there is something አንተ ያላወቅከው ፊገር አውት ያላደረከው ግን ያ ነገር አንተ ውስጥ አለ። ስለዚህ የምታሳየው የራሷን ኢሞሽን ብቻ ሳይሆን አንተ ውስጥ ያለውን ነው የሚል ሀሳብ አለ። ከሻዶ ጋር በተገናኘ አስማተኛ ያረጋትም እሷን እንስት ያለውን እንደዛ ካሳየች ምናልባት ትሪገር የሚያረጋት ነገር ታያለች እኔ ጋር። ምክንያቱም ለምንድን ነው ትዳር ውስጥ ሰዎች ስታያቸው ውጭ የሌላቸውን ፐርሰናሊቲ ቤተሰብ ውስጥ ኦር ባልና ሚስት ጋር ምናምን በቅርብ ስትሆኚ ወይ ቴራፒ ላይም ሳይሆን ወይም ደግሞ ሌሎችም ሰዎች ሲያወሩሽ በቅርብ ምናምን
ሌላ ቦታ የሌላቸው ፐርሰናሊቲ እዛ ጋር ይወጣል። በክሎዝነሱ መሰላቸት ምን ይመጣል? ማስመሰል ማቆም which means ገብቶሻል አይደል? ለውጪ ለብሰሽ ነው ራቁትሽን አትሄጂ። ቤት ውስጥ ራቁትሽን መሄድ መጀመር ማለት ውስጥሽ የምትደብቂውን ነገር ማስኩን መቀነስ ይመጣል። እንትን ምናምን ይመጣልና ተለወጥክ ትባላለህ። ግን እውነተኛው አንተነትን ይወጣው እኮ in a way እውነተኛም ነው ግን እውነተኛም ላይሆን ይችላል አይደል? በሆነች ፕሮብሌም በሆነ አስተዳደግ በሆነ ምናምን ካንቺ ጋር የተጣበቀ የማንነት እንትን ሊሆን ይችላል። መታከም ያለበት እያስቸገረሽ ከሆነ ወይም if it's no longer serving your interest አንቺ የምትፈልጊውን ነገር እያገዘሽ ካልሆነ ልታስወግጂው ወይም ማስወገድነ ወይ ኢንተግሬት ልታደርጊው ልታከስሚው የሚገባው ነገር ነው ማለት ነው። ስለ ሻዶ ከተናገርከው ፖዚቲቭ ወይም ታለንት የሆነም ነገር አለ ያልከው በጣም ነው ያስገረመኝ በእውነት። አዎ እኔ ሁሌ ኔጌቲቭ ነበር የሚመስለኝ። በቃኛን የሚጎዱ ስሜቶች አሉ። ኢጎሽ ወደፊት አንዱን ይገፋል ወደኋላ አንዱን ይገፋል ስልሽ እንግዲህ አንዳንዴ አሪፉን ነገር አሪፍ ለማድረግ ይሞክራል ግን በተለይ ሰልፍ ሳቦታጅ ያደርጋል። ኢጎ ሰዎችን ደስ እንዲላቸው በዙሪያሽ ያሉትን እንዲሉ የሆነ እነሱ የሚፈልጉትን ነገር ለማሳየት በሚሄደው ርቀት የውስጥሽን ስሜት ያፍነዋል። እምቢ እንዳትይ ያደርግሻል። እምቢ ማለት እምቢ ባዩን ማንነትሽን ምን ያደርገዋል? ወደኋላ ይጎትተዋል ማለት ነው። ወይ እሱ አለቃ ነው እንዴት ቢለዋል ወይ እሱ ምናምን ባላንስ አድርገሽ ገብቶሽ ተረድተሽ እንደዚህ አይነት እንትን ውስጥ አልገባም ብለሽ የምትታዩና ኢጎሽ እነዛን እንትን ለማለት አሳምኖሽ የሚያደርገውን ነገር ኮንሽስሊ ካልተከታተልሽው አታቂው ሆነ ብለሽ ወስነሽ ነው ብለሽ የምታስቢው ሶ ያ ከሆነ ቀን በኋላ ደግሞ ሪግሬት አለው። ለምን እንደዚህ አልተናገርኩም? ለምንድን why didn't I stand for myself? ለራሴ ቆሜ ራሴን ለምን አልተከላከልኩም በዛ ሰዓት ብለሽ ራስሽን ጠይቂያለሽ። ለምን ኢጎ ነው እሱ ሽፍንፍን አድርጎ አሳስቆ ኧረ ችግር የለውም ምናምን ብሎ ይቀበልና ስራ ሊሆን ይችላል ክሪቲሲዝም ሊሆን ይችላል ትችት ዝም ብሎ የሚጠጡ ሰዎች አሉ። ልክ አይደለም። ገብቶሻል አይደል? ማለት ትችት የሚሸረሽረው ነገር አለ። ሶ የሚሸረሽረው ለበጎ ነው። ለምንድን ነው ያ ትችት እየመጣ ያለው? ገብቶሻል አይደል? ምን አይነት ተጽዕኖ ነው ያለው መጥቶ ሁለቴ ሶስቴ ደግሞ ከተደጋገመ የራሱ እንዳልኩሽ የሆነ ፕሮብሌም ይፈጥራል። ቀድም ሰልፍ ቫሊዴሽን ምናምን እንዳልነው 3-4 ሰው ተከታታይ የሆነ እየሰራሽ ያለውን ስራ ቢተችሽ ለምሳሌ ብዙ ሰው እኮ ኮሜንት ላይ የሚባል ነገር ምናምን እንትን ይላል ይደነጋግጣል እንደዚህ ብለውኝ ምናምን እየተባለ ማለት ነውና የምትቆሚበት ቦታ ሞር ስቴት ኦፍ ማይንድ ካልም ከሆነ ይሄ እንደዚህ አይነቱ ነገር ብዙም እንትና አይልሽም ኖርማል ነው። ካልሆነ ደግሞ ምን ታደርጊያለሽ? ይሄ ቀደም ያልሽው ነም የመሆን ገባሽ? ይሄ እንትና አለማ ግን ነም መሆን ሪአክት አለማድረግ ነው እንጂ አለመስማት አይደለም። እየተሰማው ምን እያለ ይመጣል? እየተራቀመ ይመጣል። ሪአክት አላረግሽ ያ በቃ ኔጌቲቭሊ ይወጣል። የት ነው የሚወጣው አይታወቅም። ስራ ቦታ ዝም ብሎ የሚቀጠቀጥ ዝም ብሎ የሰው ወሬ የምትሰማ ወይ አላረል ክሪቲሲዝም የሚሰማ ሰው ምናምን ብስጭቱን የሚያወጣው ቤት ልጆቹ ላይ ወይ ሚስቱ ላይ ሊሆን ይችላል እና እዛ ግን አያደርገው። ቤት ግን የሆነ ሚዲየም ያገኛል። እነሱ ደግሞ እንዴ ችግሩ እኮ እሱ በሚጮህብን እናንተን በሚልብን ማለት የተፈጠረው ፕሮብሌም ልክ አይደለም። እሱ ኤክስትራ ኤነርጂ ያወጣ እንደሆነ እኮ እዛ ያለው ሰው ሴንስ ያደርጋል። ከዛ ምን ስም ይወጣለታል? እሱ በትንሽ ነገር ነው ይበሳጨው እሱ ናምን ይባላልና እንትኑ ዳይናሚክሱ በጣም ሰፊ ነው። እንደየሰው ይለያያል፣ እንደ አስተዳደጉ እንደ እንትኑ ይለያያል። ትራውማ ጋር በተገናኘ ኢነር ቻይልድን ማሳደግ የሚባል በተለይ በልጅነት ስታድግ ፍቅር እንክብካቤ ሳታገኝ ከዛ ካደግከ በኋላ እነዛ ነገሮች የምታረግ ከሆነ ወይ አቮይድ የምታረግ ከሆነ ዜሮ ውስጥ ያለ ፍቅር ያላገኘ ሙሉነት ያልተሰማው ልጅ አለ። ስለዚህ እሱን ኢነር ቻይልድ ሪፓረንት አድርጉት አሳድጉት ይባላል ማለት ነው። ከዛ ዋትስ ሪፓረንት የማድረግ ሜቶዶች ምንድን ናቸው ብለህ ስታይ አሁን ባለህበት ማንነት ለዛ ለትንሹ ልጅ ደብዳቤ መጻፍ የሚል አንደኛው ሜቶድ አለ። ከዛ ኮንሺየስ ማይንድ ደግሞ ላይክ ማለት አይቀበለውም። ይሄ እንትን ይሆንብሃል በጣም ሲሊ ነገር ይሆንብሃል። ቴንክ ዩ ሶ
እንዴት ነው ትክክለኛው ሪፓረንቲንግ ሜተድ? እንዴት ነው ኢነር ቻይልዳችንን ማሳደግ የምንችለው? ወይስ ግዴታ ባለሙያ መምጣት አለበት? ልጅ በምታወሪበት ሌቭል ነው ማውራት ያለብሽ ኢነር ቻይልድ። how ማለት አንደኛ ልጅ መሆኑን መጀመሪያ ማወቅ ማለት how የሚለው ማወቅ which means እንደ የልጅ ነገር እንደምታረጊ መረዳት ከድርጊቶችሽ ውስጥ ከውሳኔዎችሽ ውስጥ ከአንዳንዶቹ ነገሮች ውስጥ ከሚያስቸግሩሽ ነገሮች ውስጥ የልጅ የሆኑ ብዙ አሉ which means logically ባለሽበት state of awareness እና በዙሪያሽ ባለው ነገር ስሜት የማይሰጡ ነገሮች እናደርጋለን እነሱ የልጅ ናቸው which means ሪስፖንሱ ከምንድነው ሂል ካላደረገ የልጅነት እንትን የመጣ ነው ለምሳሌ ገርልፍሬንድ ትኖረዋለች እሷን አቢዩዝ ማድረግ በቃ ላቭ ነው ለሱ ኤክስፕሬሽን ኦፍ ላቭ ነው እሷ ደግሞ የሱን አቢዩዝ መቀበል which means ከቢላ ስለት ላይ የሆነ ነገር ለመላስ እንደመሞከር which means መሸርከትም አለው መቅመስም አለው ማለት ነውና እንደዛ ነገርም የመውደድ ነገር አለ ያመጣል ያ እንግዲህ ሁለቱም መስተካከል ያለበት ብዙ ነገር አለው ማለት ነው እንደ ምሳሌ ነው እንጂ ሪቨርስም ሊያደርግ ይችላል እንዴትም እና ያ ውስጣችን ያለው እንዳልሹ ፓረንት በትክክል ፓረንት ያልተደረገ ፍቅር ያልተሰጠው አባንደን የተደረገ ትኩረት ያልተሰጠው አቴንሽን የተነፈገ ልጅነታችንን አቴንሽን መስጠት አቴንሽን የሚሰጠን ሰው ቢኖር እና አንተም ቢል ማለት ለሁለት መሰራት ቢችል ከሰው ጋር ትረስት ከምታደርጊው ሰው ጋር ኢነር ቻይልድ ጥሩ ነው ለምን ቮልነረብል ልትሆኝበት which means በቀላሉ የውስጥሽ ልታጋልጩ ከምትፈቅጂው ሰው ጋር ሲሰራ አድቫንቴጅ አለው ካልሆነ ግን ውስጥሽ ያለው ልጅ ቅድም እንዳልኩሽ መጀመሪያ ላይ እኛ በአዋቂ ሰው መልክና ልብስ ውስጥ ያለ ልጆች ነን የሚያስብል ብዙ ነገር አለው ምክንያቱም እንደው ውሳኔ ወስነን ምናደርግ ምናምን ብንመስል ምንም የተለየ ማለት የሆነ የ12 የ13 ዓመት ልጅ ከሚያስበው የተሻለ አስበን ምናደርገው ነገር ብዙም የለም እውነት ለመናገር ኢን ላይፍም ያን ያክል የሚያሳስብ ነገር የለም ምክንያቱም ዕውቀት ምናምን 12 ዓመቱ 13 ዓመቱ የሆነ ልጅ ወደ ቲኔጅ የገባ ልጅ almost 25 ዓመት 26 ዓመት ከሆነ ሰው እንብዛም ያነሰ አያስብም ምናልባት ፕሪፍሮንታል ኮርቴክሱ ገና ዴቨሎፕ ስላላደረገ አንዳንድ ነገሮች ሊጎሉት ይችላሉ እንጂ ስማርትነስ እዛ ሌቭል ላይ ያለ ልጅ እኛ እድሜ ስለበለጠ ነው ከሱ የበለጠ ስማርት ነን ማለት አንችልም ሶ ልጅ ነው ግን ስቲል ኢሞሽኑ ስቲል ዴቨሎፕ እያደረገ ነው ማለት ነው ኢሞሽኑ በጣም አሪፍ በሚባል ወይ which means naturally ስቴጁን ጠብቆ በሚያስፈልገው ነገር አግኝቶ ያላደገ ሰው ካደገ በኋላ የሚኖረው ሪሌሽን የሚኖረው ላይፍ ላይ ተጽዕኖ ያደርግበታል ማለት ነው ያን ተጽዕኖ እዚሁ ኮንሺየስሊ እና እዚሁ ሎጂክሊ መቅረፍ አይችልም ሰው ያስተዋል go back ማለት ነው ወደ ልጅነቱ መመለስ አለበት ሰው ወደ ልጅነቱ ሄዶ which means ያንን የራሱን ልጅነት to some extent የተፈጠረው ለምን እንደሆነ ማስረዳት መቻል አለበት ገባሽ አይደል ቤተሰብ ባለማወቅ ሊሆን ይችላል ባለመረዳት ሊሆን ይችላል ሆነ ብሎም ሊሆን ይችላል it doesn't matter ገብቶሻል አይደል ግን አቢዩዝ ተደርጓል ያለች ሶ አቢዩዝ የተደረገበት ነገር አስረድተው አሁን ያለሽው አንቺ ያነ ነገር ሃንድል እንደምታደርጊ አሳምነሽ ለምሳሌ አንድ ሰው የሆነ ድንገት የሆነ ነገር ተፈጥሮ ስሜታ ይሆንና ወይ አለ አይደል የሆነ ነገር ይዞ ምናምን አለ አይደል ወይም ብስጭት ብሎ ወይም ደግሞ ድንግጥ ብሎ የሆነ ሼክ ውስጥ ወይ ስሜት ውስጥ ምናምን ይገባል አይደል ትንሽ ጊዜ ይወስድበታል ያንን ነገር ለመተው ከዛ ስሜት ውስጥ ለመውጣት ማለት ነው እና ያ ልጅ he is always on guard ምክንያቱም ፍቅር በኮንዲሽን ያደገ ልጅ አለ ኮንዲሽናል የሆነ ላቭ ያገኘ ያደገ ልጅ አለ የምትወደደው ጥሩ ልጅ ኮንክ እንደዚህ ካረክ ሶ ከፍቅረኛውም የሆነ ነገር ካደረገ የሆነ ነገር በማድረጉ የሚወደደው እንደዛ በመሆን ኖ አንኮንዲሽናሊ መወደድ የሚባል ነገር ምንም ስለሆንክ ሳይሆን ልጅ ስለሆንክ እናትህ ልጅ ስለሆንክ ብቻ የምትወድህ እና ይሄንን ካደረክ ያን ካላደረክ አልወድህም እጣልሃለሁ አሬቨር እንደ ቀልድም ይባላል ምናምን ግን it's not useful ምክንያቱም ልጆች ብዙ ሰው የሚረሳው በተለይ ህፃን እያሉ እስከ 3 ዓመት በጣም ናርሲሲስት ናቸው really ናርሲሲስት ስልሽ everything is about them
ገብቶሻል አይደል? ለምሳሌ እናትየው ተበሳጭታ ወይ ስታለቅስ አየሁት የተሰባውጥም የኔ ጥፋት ነው ብለው የሚያስቡት። whatever you do እስከ 3 ዓመት በጣም መጠንቀቅ ያስፈልጋል። ልጆች ፊት የምናሳየውን ኢነርጂ፣ የምናሳየውን ስሜት፣ የምናሳየውን ኤቭሪቲንግ መጠንቀቅ መቻል አለብን። እሱን ካልተጠነቀቅን ልጆቹ ያንን ነገር they take it with them እና they feel like they are problem makers ችግር እነሱ እንደሆኑ ናርሲሲስት ናቸው ወይ ራስ ወዳድ ናቸው ሳይሆን እነሱ they make everything about them። ወላጅ ለምሳሌ አባትየው ስራ ይሄዳል ርቆ ነው የሚሄደው they feel like it's about them በእነሱ ምክንያት እነሱን ስለማይወዳቸው እነሱን እንትን ስለማይላቸው ምክንያቱም በናፍቆቱ ውስጥ የሰው ልጅ አድጎም እኮ we feel like everything is about us። ፍቅረኛው ስልክ አላነሳችም it's about him ንቀት ነው እንትን ነው ምናምን እያለ እንደዚህ ሆና ነው ምናምን ሊሆን ይችላል ምናምን ብሎ ከሷ አንጻር አይቶ ኮምፕሮማይዝ ለማድረግ ትንሽ እንደው ስቴት ኦፍ ማይንድሽን ማሳደግ ኮንፊደንስሽን ማሳደግ እሷን ማወቅ ለሷ ላይ እምነት ማሳደር ይጠይቃል። እምነት ማሳደር ካልተማርሽ ግን ልታምኛታችም ብዙ ማስረዳት ይኖርባታል። እኔ አሁን ደወልኩ ባለቤቴ ስልክ አላነሳችም ምንም 10 ማለት ችግር ነው ብዬ ካላሰብኩ which means እሷ የሆነ ነገር ሆና ይሆን እንዴ ብዬ ጎረቤት መደውልበትና ቼክ አድርጉልኝ የምልበት ጉዳይ እስካልተፈጠረ ድረስ አለማንሳቷ በእኔ ምክንያት ነው። ገባሽ? እንደዛ አይነት እንትን የለብኝም። ብዙ ጊዜ ግን የሚያጋጥምሽ እሱ ነው። ስልክ አላነሳም፣ ቴክስት አትመልስም፣ አታዩም እንዴት ምናምን። ይሄ እኮ ኤቭሪ የብዙ ሪሌሽን እንትን ነው። እኔ ብዙ በዚህ በእንትኑም ስለሚገጥመኝ ኢንሴኪዩር ትሆኛለሽ። ምክንያቱም love is about a condition ኮንዲሽናል ነው ላቭ ያገኘሽው ከልጅነት ማለት ነው። ሶ የሁለቱ ፍቅር 3 ዓመት የሆነ የቆየ የሁለቱ ፍቅር አንድ ቴክስት መመለስና ለመመለስ ላይ ይንጠለጠላል። ሶ ገብቶሻል አይደል? ኤቭሪ ታይም ሪፍሬሽ እያደረገ እንትን ይላል ማለት ነው። ያ ላቭ ኮንዲሽናል መሆኑን ነው የሚያሳየው። ኢፍ ላቭ አንኮንዲሽናል ከሆነ ቴክስት አለማንሳቷ ከሁለቱ ግንኙነት ጋር ስልክ አለማንሳቷ ከሁለቱ ግንኙነት ጋር የሚያያዝበት ምንም ምክንያት የለው። ምን እያሰብኩ እንደነበር ታውቃለህ? ስለ ልጆች ስታወራ አሁን ኔጌቲቭ ነገሮች ብለን የምንገልጻቸው ለምሳሌ ዲፕሬሽን ሊሆን ይችላል፣ አንዛይቲ ሊሆን ይችላል፣ ፊር ሊሆን ይችላል። ይሄ ሰውነታችን እኛን ፕሮቴክት ለማድረግ የሚያመጣቸው ስሜቶች ናቸው። ሶ ላይክ በዛ እድሜያቸው ይሄ ናርሲስት የሆነው ነገር ማሳየታቸው ራሳቸውን ምን ፕሮቴክት ለማድረግ ከመፈለግ አንጻር ነው። ላይክ ሁሉ ነገርን በእነሱ ዙሪያ እንደሚዞር አንኮንሽስ ናቸው። አሁን እስከ 3 ዓመቱ ልጅ አንኮንሽስ ነው። አታስታውሽም? ከእስከ 3 ዓመት የነበረሽ ነገር በጣም ሬርሊ ጥቂት ሰዎች ናቸው የሚያሳስቡ። አንኮንሽስ ውስጥ ነው የሚቀመጠው። አንኮንሽስ ውስጥ ነው የሚቀመጠው። whatever you do whatever you say አንዴ ከናት ወዲህ ይጀምራል እኮ everything ይሰማሉ አይደለ? ኢነርጂም ሴንስ ያደርጋሉ ይሰማሉ። which means ቋንቋውን ሳይሆን የሚተላለፈውን ኢነርጂ እናትየው የሚሰማትን ስሜት የሚሰማትን ስትረስ የሚሰማትን ኤንዛይቲ እንደው ታዩና ስሜቱን ኢነርጂውን ታዩና በሆርሞንም በምንም ይደርሳቸዋል። ሶ እንትን አይሉም ማለት አንችልም። የልጆች ነፍስ እንዴት ያለች ነች? የልጅ አባት ስለሆንክ what experience ግን ላይክ አባትነትን እንዴት አገኘኸው? ከዛ ደግሞ እግዚአብሔር አምኖ አንድ በሱ አምሳያ ያለ ፍጡር አንተ እጅ ላይ ሲያስቀምጥ ምን አይነት ስሜት ነው የሚሰማው? ወይስ በጣም አጋነንኩት ኤክስፕሬሽኑ? እንደዛ ነው ማስበው ነው ማለት አንተ እጅ ላይ ሲያስቀምጥ ነይ ስላት የምትመጣ ልጅ አረክሻት የሰማዩ የአያሁድ መስሎ ምናምን የሚሉ ደራሲዎች መሰልኩ። ሰማዩ የአያሁድ መስሎ ይባላል። ቀልቶ ስናፍቅሽ ያ ኃላፊነት ነው እኮ ይሰጣል አይደል? እኔ ምር in a way ኃላፊነቱን ኦቨር ኤክስቴንድ ማድረግ አያስፈልግም። which means የልጆቹን ነፃነት እስኪቀማ ድረስ በሁሉም ነገር የምትወስኝበት ከሆነ ያ ኃላፊነትም ያልፋል። ልጆቹ ነፃ ፈቃድ ያላቸው መሆናቸውን መንገድ ያላቸው መሆናቸውን የተለዩ ዩኒክ እንደሆኑ ኢማጂን ማድረግ ያስፈልጋል። ለምሳሌ አሁን ምናልባት ልጅ ላልወለደ ሰው ወይም ልጅ ለሌለው ሰው ያስቸግር ይሆናል እንጂ ልጅ ያለው ሰው 3 ልጅ ያለው ሰው 3ቱም ልጆች አንድ አይነት ናቸው አይልሽም።
ከእርግዝና አንስቶ ከውልደት ታዩ ከእርግዝና አንስቶ ሶስቱም ልጆች ይለያያል። እርግዝናው እናትየው ላይ ከሚፈጥረው ስሜት አንስቶ ነው የልጆቹ ልዩነት ቢጀምረው። ሲወለዱም አንስቶ ከመጀመሪያው ከውልደቷ ቅጽበት አንስቶ ይለያያል። ከልጅ ልጅ አንድ አይነት አይደሉም። እሱ እንዴት ነው ሌላ ጥያቄ ነው። አንዳንዱ ውስጥ ተምሮ የሚመጣ አለ መሰለኝ የሆነ ነገር ገብቶ የሚመጣ አለ። አንዳንዱ እያንዳንዷን ነገር የምታስቆጥሪውም ይኖራል ምናምን። ከልጅ ልጅ በጣም ይለያያል ካለኝ ኤክስፔሪንስ እና ዩኒክ ናቸው። ያንን ዩኒክነሳቸውን ሃርነስ ማድረግ መጠቀም፣ እነሱን ማንበብ ማየት፣ የሚያግዛቸው ኢንቫይሮንመንት ክሬት ማድረግ በጣም ወሳኝ ነው የሚል እምነት አለኝ። በተቻለ አቅም ፍቅር ማሳየት፣ ፍቅር መስጠት ምናምን you could be away ለምሳሌ ሰዎች ሩቅ ሊሆኑ ይችላሉ ገብቶሻል አይደል? ግን give them love like አሁን ቴክኖሎጂ ሁሉ አለን በስልክም በቪዲዮም በምንም like show them you're there ማለት እነሱ ያንን ማወቅ አለባቸው። እነሱ አቴንሽን ገበያ ነው ለልጆች ገንዘብ ነው። ያ አቴንሽን ከሌለ አሁን ደግሞ ሶሻል ሚዲያ ያለ ስልክ መጎርጎር አለ ሁላችንም የምንቸገርበት ነው ማለት እያንዳንዱ ቤት ያለ ችግር ነው። ግን ባላንስ ማድረግ ያስፈልጋል። ልጆቹን በደንብ እናጫውትበት አቴንሽን የምንሰጥበት እንትን ያስፈልጋል። እነሱ እየጮሁም እያለቀሱም እየዘለሉም እንትን እያሉም አቴንሽኑን ምንነፍግ ከሆነ እጅግ በጣም አስቸጋሪ ነው። ኤንድ ባላንስ ደግሞ ያስፈልገዋል። እያንዳንዱ ለራሳቸውም ደግሞ ራሳቸውን መሆን የሚችሉበትም ደግሞ ስፔስ ያስፈልጋቸዋል ማለት ነው። ሲፈልጉን እዛው መሆን እንጂ ሁሉም ነገራቸው ውስጥ መግባት ደግሞ at the same time ትክክል አይሆንም። ምክንያቱም they have to see themselves with the world with you around other people ራሳቸውን ቀስ እያሉ እየነጠሉ ይመጣሉ። ግን ራሳቸውን መጀመሪያ የሚያዩት በሌሎች ሰዎች አይን ነው፣ በሌሎች ሰዎች አፌክሽን ነው። ያንን አቴንሽን ስትሰጪ፣ ያንን ትኩረት ስትሰጪ፣ ያንን ኢነርጂ፣ ያንን ፍቅር ምናምን ስትሰጪ እነሱ ራሳቸውን እንደ ጥሩ እንደሚወደድ እንደ እንትን ያያሉ ምናምን ማለት ሰው ሲገባ ሰው ሲያይ አንቺን ሲያይ ፈገግ ማይል ማይስቅ ደስ ማይለው ምናምን ለራሱ ጥሩ ስሜት የለውም ማለት ነው። ያለች ለራሱ ጥሩ ስሜት የለውም ማለት ጥሩ ስሜት እንዲሰማው ተደርጎ አላደገም ማለት ነው። እንዴ ነው ያቁታል። ግን ይሄን ለራሳቸው ጥሩ ስሜት እንደሌላቸው አንኮንሽስ ናቸው እኮ ብዬሻለሁ እኮ ጋር ኤክስፒሪየንስ ያደርጉት ነው። ኤክስፒሪየንስ ነው የሚያደርጉት። ኢትስ ኤ ሪአክሽን ቱ ዴር ሰራውንዲንግ እኮ ላደጉበት ኢንቫይሮንመንት ሪአክሽናቸው ነው። ገባሽ? ልክ ስትመጪ ምናምን ሰው ሲያይ ሚስቅ ልጅ ምናምን ገና ነው ሳይ ኦኬ ልጅ ጥሩ አፌክሽን አግኝቷል፣ ጥሩ እንትን አግኝቷል። ኦድ የሆኑ ልጆች እንዳሉ ሆነ which means there are some exceptions to the rule የሚባሉ ኦድ የሆኑ ልጆች አሉ። ግዴታ የኔ ልጅ እንዲህ ካልሆነ ካልሳቀ እንደዛ እንዲባል አልፈልግም። ኦድ የሆኑ ልጆችም አይቻለሁ። they come with their own software ምርጫቸውን እንትናቸውን ብዙ ልጆች እንደዛ አሉ። አሁን ላይ ወላጆች በደንብ ኖቲስ እያደረጉት ይመስለኛል። አንቺ በሆነ መንገድ ስላሳደግሻቸው በዛ መንገድ ይሄዳሉ ብሎ መገገም የማይቻልበት ሲቹዌሽን አሁን በጣም ግልጽ ነው። ኦልራይት ስለምን እያሰብኩ ነበረ መሰለ ልጅህን እንደዚህ ፍቅር ሰጥተህ ልታሳድገው ትችላለህ። ራሱን ኤክስፒሪየንስ እንዲያደርገው ልታሳድገው ትችላለህ። ከዛ የሆነ ታይም ካንተ ውጪ የሚሆንበት ጊዜ ደግሞ አለ። ትምህርት ቤት የሚባል ዓለም አለ። ከዛ ከሌሎች ሰዎች ጋር የሚውልበት ጊዜ አለ። ጓደኞቹን የሚሰማበት ጊዜ አለ ምናምን። ልጅህን በሆኑ የህይወት አጋጣሚዎች ልታጣው ትችላለህ። ልታጣው ማለት አንቺን የማይሰማበት አንቺን የማያዳምጥበት እንደገና ግንኙነቱን ለማሻሻል ምንድነው ምን ማድረግ የምንችለው? ምንድነው ማድረግ የሚቻለው? ኦልሬዲ ካንተ ውጪ ነው። the first thing መጀመሪያ ምን ማድረግ አለብን ከሚለው እንጀምር። I think ጋቦር ማቴ የሚባል ትራማ ላይ የሚሰራው አሪፍ ዳይሬክትሊ ትራማ ላይ አይደለም ግን ትራማም ላይ የሰራቸው ስራዎች አሉ። ግን ከሆነ ሰው ጋር የጻፈው መጽሐፍ አለ። እዛ ላይ እኛ ጋር ያለውንም ሪያሊቲ ያሳያል። አሁን ላይ ቲኔጅ የምንላቸው ልጆች ከ12 ከ13 ዓመት በላይ ያሉ ልጆች ወላጅ አይደለም የሚያሳድጋቸው። ከወላጆቻቸው ጋር ያለው ሜንታል ጋፕ ሰፍቷል። ተነጋግረው አይግባቡም፣ አይተማመኑም፣ አይተዋወቁም። ሊትራሊ የልጆቹ ማይንድ ሌላ ነው። አልተሰማሙም ራሱ። ልጆች ደግሞ ትንንሹን ነገር ከልጅነት ካላዳመጥ አድርገው ትልልቁንና ማተር የሚያደርገውን ነገር አይነግሩሽ።
so the attention you give for the smaller things gives you the privilege to hear the bigger issues in their lives ማለት ነው። በህይወታቸው የሚያጋጥማቸውን ትልልቁን ነገር እንዲነግሩሽ እድል ይሰጣቸዋል ማለት ነው። እና እንደዛ ትንንሾቹን ስላልሰማን ትልልቁን አያናግሩንም፣ እድገታቸውንም አላየነውም። ባንዴ ነው የሚያድጉት፣ እዛ ጋር ይደርሳሉ። ከዛ አብዛኛው ልጅ የሚያሳድገው ፒር ፕሬዠር ይሆናል ማለት ነው። በጓደኞቻቸው እና በሶሻል ሚዲያ በምናምን ተጽዕኖ ይሆናል የሚያድጉት ማለት ነው። እሱ በጣም ጥንቃቄ ያስፈልጋል። እሱ ራሱ ጋቦር በራሱ ልጆች ላይ ደርሶበት እና ካገዘው ሐኪም ጋር ነው ይሄንን መጽሐፍ የጻፈው። እና ይሄ ደግሞ የብዙ ቤተሰቦች ሪያሊቲ ነው ማለት ነው። አንቺ ቫልዩን የምታረጊውን ነገር ቫልዩ ማያረጉ፣ ምክንያቱም ቫልዩ በጣም ወሳኝ ነው። ልጆች ቤዚክ የምታያቸው ሁሉንም ነገር ይወሰዱ አይደለም፣ ነገር ግን ቫልዩ አለ። በአዲስ ዓመት መኖሪያውንና የንግድ ሱቆን የት ሊያደርጉ አስበዋል? ምን ይጠብቃሉ? በጊፍት ሪል ስቴት ለገሃር መንደር በ3 ወር ውስጥ የግንባታ ሂደቶቻቸው ይህን ይመስላሉ። ብሎክ 1 ሱቅ 66%፣ አፓርትመንት 61%፣ ብሎክ 6 ሱቅ 56%፣ መኖሪያ 49%፣ ብሎክ 8 ሱቅ 66%፣ መኖሪያ 60% ላይ ደርሰዋል። በካምፔን 1፣ 2፣ 3 እና 4 መታችሁ ሳትወስኑ የቀራችሁ ሰምታችሁ ዛሬ ነገ ይሄዳሉ ያላችሁ በ2017 የመጨረሻ ዕድል መጣላችሁ። አያመንቱ፣ ይወስኑ። ግንባታቸው በፍጥነትና በጥራት እየተገነቡ ይገኛሉ። በአጭር ጊዜ ልናስረክቦት 24 ሰዓት እየሰራን ነው። የቀሩን ጥቂት ሱቆችና ቤቶች ናቸው። ለቢሮና ለሳይት ጉብኝት በ0910 05 40 29 ላይ ይደውሉ። ለሰው ሪስፔክት ማድረግ፣ ቃል መጠበቅ፣ በኮንፊደንስ ራስን አውቆ አንድ ልጅ ራሱን ሰው ያለውን ወይም ጓደኞች ስላሉት ብቻ እንዳያደርግ በራሱ እንዲሄድ ሪስፖንሲቢሊቲ ልታስተምሩ ይገባል። ሪስፖንሲቢሊቲ ደግሞ ስታርትስ አት አን ኤርሊ ኤጅ ከ9 ወር ከ10 ወር አንስቶ ይጀምራል። ሪስፖንሲቢሊቲ በትንሽ ነገር ነው። ለምሳሌ እየተጫወተች የሆነ መጫወቻ መድረስ አቃታት፣ እንዳንዴ ብላ ሄዳ ይዛ ትምጣ። ዲስ እሷ ማድረግ የምትችለውን ነገር በሙሉ አንቺ በተቻለ አቅም ማድረግ የለብሽም። ስታርት የቤት ስራ ትሰራለች። የቤት ስራዋ ያንቺ አይደል፣ የሷ ነው። አንቺ ቼክም ማድረግ አይጠበቅብሽም። እውነቱን ለመናገር እኔ በዛ ሌቭል ማሳደጋትም ልጅ አለችኝ። እንደዛ አይነት ነገር የለም። ቼክም አላደርግም። ከከበዳት ብቻ መታ ትጠይቀኛለች፣ አግዛታለሁ። ሰራሽ ወይ አልሰራሽ ወይ የሚል ጥያቄም አይጠየቅም። ለምን? የሷ ነው ኃላፊነቱ። that's her responsibility, so her life her responsibility. it starts at an early age. ጫማ ማሰር ልክ ስትችል እኔ ጫማ ማሰር አቆማለሁ፣ አይመለከተኝም። ጫማ ማስረው እስከ መቼ ነው? ማሰር እስክትችል ድረስ፣ እጆቿ ጫማ ማሰር እስኪችሉ ድረስ። ልብስ ማለብሳት መቼ ነው? ልብስ በራሷ መልበስ እስክትችል ድረስ መሞከር ከቻለች ከዛ በኋላ አልገባም እኔ። which shows በትንሹ ነገር ከዛ ሌሎችም ነገሮች እያደረግሽ መሄድ ትችላለሽ። ከዛ ምን ይሆናል? ከዛ ውስጥ ደግሞ ኮኔክሽን መፍጠር አለብሽ፣ ማውራት አለብሽ። ካላወራሻቸው ከመስመር ይወጣሉ። ከመስመር ከወጡና ከአንቺ ጋር ጓደኛ መሆን ካቆሙ፣ ፍሬንድ ሳይሆን ፍሬንድሊ መሆን ካቆሙ፣ አንቺን እንደ ኤቲኤም ማሽን ማየት ከጀመሩ በኋላ ለመመለስ በጣም አስቸጋሪ። ምክንያቱም ኦልሬዲ ዲስታንስ ተፈጥሯል። you have to go a long way። አይቻልም አይደለም እያልኩ ያለሁት፣ ማገዶ ይፈጃል ነው እያልኩ ያለሁት። I think እኛ ሀገር ማያው ወደ አንቺ ደግሞ ልታመጫቸዋቺ መጀመሪያ ምንድነው መሄድ ያለብሽ? ወደ እነሱ ነው መሄድ ያለብሽ እኮ። እሱ ላነሳል ነበር። ልክ አሁን ለምሳሌ አንተ ከ9 ወር ከ10 ወር ጀምሮ እያያሃት ነው መጫወቻዋን ማንሳት የሷ ኃላፊነት እንደሆነ ዚስ ማርስ ተዋወቃላችሁ ከልጅ ጋር ማለት ነው። ከዛ አብዛኛው ወላጅ በስራም በህይወትም በሩጫም ልጁ ቲኔጀር እስከሚሆን ድረስ አያውቀውም። ከዛ ቲኔጀር ሲሆን ልጁ ሊበላሽ ነው ምናምን ይባላል። ከዛ ጓደኛ ሊሆን ይሞክራል፣ ልክ ቲኔጀር ላይ ማለት ነው። ልጁ እስከዛ እድሜው ድረስ ኢሞሽኖቹን በራሱ ነው ሶልቭ ሲያደርግ የነበረው፣ በራሱ ነው ኤክስፒሪየንስ እንትን ሲል የነበረው። እሱ በደንብ ያለው ላይክ ልክ ቲኔጀር ሲሆኑ እንዳይጠፉባቸው፣ ሱስ ውስጥ እንዳይገቡ ምናምን ከፍራቻ ጓደኝነቱን ይጀምሩታል ወላጅ። በቃ አባት ከወንድ ልጅ ጋር ጓደኛ ሊሆን ይሞክራል፣ እንዲያወራው ጥረት ምናምን ማድረግ ይጀምራል። which is በቃ በጣም ትግል የሆነ አይነት ይሆናል። አይ ፌክ የሆነ ፍሬንድሺፕ አይደለ? ሪል ፍሬንድሺፕ ይቻላል አይቻልም ማለት አይቻልም። ምክንያቱም አንድ ሰው ከልቡ
ያንን ፍሬንድሺፕ ክሬት ለማድረግ ምናምን ከሞከረ እንዲያወሩት እያወራ ቀስ እያለ ትግስት ካለው ቀስ እያለ ወደዛ ማምጣት ይቻላል የሚል እምነት አለኝ። ምክንያቱም በኤጅ ስትከፋፊው እስከ 3 አንኮንሽስ ናቸው አለን አይደል? ከዛ እስከ 7 ራሳቸውን በዙሪያው ካለው ሰው ጋር የሚለዩበት ነው። ቤተሰብ፣ ጎረቤት እነሱ ጋር ለምን እንደማያድር የሚረዱበት ምናምን እያለ እያደጉ ጓደኛ ለምን ቤት መጥቶ እንትን እንደማይል ጓደኛና ወንድም አለ ያለው ልዩነት አለ አይደል? አስተማሪ ኤቭሪቲንግ ዙሪያቸውን በደንብ የሚረዱበትን ነገር ዴቨሎፕ ያደርጋሉ። ቤተሰብ ለእኔ ምንድን ነው የሚለውንም የሚረዱበት ነው። አዲስ ኤጅ ጥሩ አድርገሽ ከያዝ አድጎ ይሄዳል ማለት ነው። ከዛ ከ7 እስከ 12 ያለው ደግሞ ትንሽ ከነሱ ትንሽ ካንቺ እያሉ የሚሄዱበት ነው። እስከ 7 ብዙ ጊዜ የመሰማት እድሉ አለሽ ማለት ነው። እስከ 14 ከ7 እስከ 14 ግን ግማሽ ግማሽ ነው። which means ራሳቸውም መወሰን ራሳቸውም ማሰብ ራሳቸውም እንትን ማለት ይጀምራሉ ማለት ነው። እዚህ ጋር ባለው ሪሌሽን ላይ ለነሱም ስፔስ እየሰጠሽ ትንሽ ትንሽ ምን ታስባለህ አንተስ ውስጥ ምን ይላል ምናምን ከዛ ደግሞ እንዲህ ብናደርግስ which means half እንትን ያለው ነገር ከሆነ ከ13 ከ14 በኋላ ግን ሪቤል የሚያደርጉበት ነው። ጨምቀሽም ከያዝሻቸው ያምጻሉ፣ ወጥረሽም ከያዝሻቸው የሚያምጹበት፣ ከተውሻቸውም ወደዛ ወደ ያው ያላቸው የጓደኛ ሰርክል እንደሚፈቅድላቸው ርቀት የሚጠፉበት እንትን ነው ማለት ነው። በፒር ፕሬሸር የሚሄዱበት ነውና ልክ ከ12 ከ13 ከ14 በኋላ ሞር በራሳቸው እንትን ስለሚሉ ወርም በራሳችን እንሄድ ምናምን ስለሚሉ ለመመለስ ወደ አንቺ አይታሰብም። አንቺ ነሽ ወደ እነሱ ልትሄጂ የምትችይው። ምናልባት የሚያዳምጡትን ሙዚቃ ማዳመጥ ሊኖርብሽ ይችላል። የሚያስቃቸውን ቲክቶክ ማየት ምናምን ሊኖርብሽ ይችላል። ባያስቅሽም ቢያስቅሽም ይዳዝማት። የትውልዱን ኮንሽስነስ እንዴት ትረዳዋል? አሁን ያለንበትን ጄኔሬሽን አለ አይደለ? ለምሳሌ ጥቂት አመታትን ትንሽ ወደ ኋላ ብንሄድ በቃ ማህበራዊ ጉዳይ በጣም ቤዚኩ የሆነ ማህበራዊ ጉዳይ የሚያሳስበው ማህበረሰብን ልናገኝ እንችላለን አይደለ? አሁን ያለንበትን ዘመን ትውልድ እንዴት ታየዋለህ? ማህበራዊ ጉዳዩ እኮ አይቀርም። የሰው ልጅ ማህበራዊ ነው። አይ ቅድሚያ የሚሰጠው ሶሳይቲው ሰርክሉ ነው የሚጠባው። which means ለምሳሌ ቤተሰቦቹን ጋር ብዙም ኮኔክሽን የሌለው ካጎት ካክስቶቹ ጋር ያን ያክል ሪሌሽን የሌለው ብዙ ድሮ ያው ክሎዝነሱ አለ ምናምን እንደ ቅርብ እንደ ጋራ ቤተሰብ ሆነሽ ነው የምታድጊው ምናምን ነበር። አሁን ማህበራዊ የሚላቸው የኔ ማህበር ውስጥ ያሉ የሚላቸው ሰዎች ጓደኞቹ ናቸው የሚሆኑት። በትምህርት ቤትም በሶሻል ሚዲያም ያሉት እነሱ ምን ይሉኛል ነው የሚለው። which means so ገብቶሻል አይደል? ኢቭን አሁን የሆነ ያክሉ ልጅ ቤተሰብ ምን ይለኛል ምናምን አይልም። የሚፈራው እኩዮቼ ጓደኞቼ ምን ይሉኛል እነሱን አለ አይደል? እዛ ውስጥ ዝቅተኛ ተደርጎ ላለመታየት ያው የኮንፊደንሷም ጥያቄ አለች ምናምን ጥያቄ አለ። ሰልፍ አዌርነስ እየጨመረ ሲመጣ ራሱን አፈርም የሚያደርግበት ወይም በሶሻል ሃይራርኪ ውስጥ ከጓደኞቹ ውስጥ ራሱን የሚፈልግበት የራሱን ሌቭል ከፍ ለማድረግ የሚጥርበት ምናምን በዚህ ሂደት ውስጥ ተጠምዶ እያለ አባቱን ስለማስደሰት እናቱን ምናምን እንደዛ አያስብም። ኦሬዲ ሙሉ ወርልዱ ወዴት ሄዷል? ወደዛ ማይግሬት አድርጓል። ከመጀመሪያው ምን ውስጥ እኛ ላይፍ ውስጥ ስላልገባን ማተር የሚያደርጉ ነገሮች ውስጥ ምክንያቱም የሰው ልጅ የራሱ ራስ ምታት ከሆነ ሰው ካንሰር ይበልጥበታል። ለምን እዚህ ጋር ነች አለች ሰዎች አንድ ህፃን ልጅ ክላስ ውስጥ አጠገቧን ለምን ከከሊት ጋር ተቀመጥኩ ምናምን የምትላት ነገር አንደኛ ክፍል ላይ ለምሳሌ ብዙ ኮምፕሌን ይመጡልሽ ከከሊ ጋር ተቀምጪ እኔ ከሷ ጋር መቀመጥ አልፈልግም ምናምን። ይሄው ለሷ ቢግ ዲል ነው። የላይፍ ክራይሲስ ነው። ይሄን አዳምጠሽ ማስተካከል ካለብሽ ሄደሽ ተናግረሽ ገብቶሻል አይደል? ለምን ኦኬ ሊመጣልኛል እንደዚህ አይነት ነገሮች እንዲሉ ማለት መቻል አለባቸው። ኬር ያደርጋል እነዚህ ነገሮች ማድረግ መቻል አለባቸው። አረ ምን ችግር የለውም ምን ትያታለሽ ምናምን ዝም ብለሽ አትቀመጪም ምናምን ካልሽ ኦሬዲ ወሬው ወደ አንቺ ቀስ እያለ ድሬን ያደርጋል መምጣት ያቆማል ማለት ነው። እና ኦሬዲ ሶሻል ናቸው ልልሽ ነው በራሳቸው ዌይ ሶሻል መሆኑ አይቆምም። ኦሬዲ ማህበራዊ እንትን የፈለገ ኢንትሮቨርት ቢሆን አንድ ሰው የፈለገ እንደዛ አይነት እንትን ቢኖር ወደ ራሱም ቢሆን ሶሻል ሃይራርኪ ውስጥ ግን ራሱን በሆነ መንገድ ይፈልገዋል። ገባሽ? ሄዶ በሚቀላቀልበት ሰዓት የቱ ጋር ነው እንደሚቀመጠው ማንኛውም ሰው ያውቃል። ማንኛውም ሰው
እንትኗን ይፈልጋታል። ግን የትውልድ ክፍተቱ በትውልድ ሂደት እየፈጠነ ስለመጣ በፊት በአመታት በ30 ዓመት በምናምን ይደረግ የነበረው የትውልድ ለውጥ አሁን በ10 ዓመታትና ከዛ በታች ነው እየተደረገ ያለው። ትውልድ እየተቀየረ ያለው ሜንታሊቲው በየ10 ዓመቱ ነው። አሁን ጄን ምናምን ድሮ ለምሳሌ ከ30 ዓመት በፊት የነበሩትና እኛ ደግሞ በ30 ዓመት ውስጥ የመጣ ነው ያለ ልዩነት ካውንተብል ነው። ገብቶሻል አይደል? የሆነ የመጣልን ቴክኖሎጂ ወይ ምናምን ያደረገ ምናምን አሁን ቋንቋው ኢን ዘ ወርልድ ብትሄጂ ጄን ከሌ ጄን አልፋ ጄን ዚ ጄን ምናምን ኦልሬዲ በጣም እየፈጠነ እኮ ነው እየመጣ ያለው። በ30 ዓመት አይደለም አሁን እንትን የምትዩ። ገብቶሻል አይደል? ለምሳሌ እኛውን 30 ዓመት ገባን። ከዚህ በኋላ አዲስ ትውልድ በዚህ 30 ዓመት ይመጣል ነው የምትዩ? ኖ እኛና አሁን 10 ዓመት ኢቨን 20 ዓመት የሆነው ትውልድ ጋር አንድ አይነት እንትን አለን። አዎ ሶ እንትኑ እየጠበበ ይመጣል። ለምን? ፋክተሮቹ በጣም ሰፊ የሆኑ በመሃላችን ያለው የኢንተረስት ልዩነት የሚያሳስቡን ነገሮች ምን እያሉ ይመጣሉ? እዚህ ባዮሎጂካል ኦር ኢንቫይሮንመንቱ የፈጠረው ነገር ነው። ባዮሎጂው ምንም የተቀየረ ነገር የለም። የአንድ ሰው ባዮሎጂ እና አሁን ያለ ሰው ባዮሎጂ ብዙም ለውጥ የለውም። ካለው ይሄ አርቲፊሻል ኢንግሪዲየንት ያላቸው ምግቦች ከሚፈጥሩት ሂዩጅነስ ቁመት የምናምን ለውጦች በተለየ ብዙም ባዮሎጂካል ለውጥ የለውም። ኢንቫይሮንመንታል ለውጥ፣ ሳይኮሎጂካል። ለምን ይሄን እንዳልኩ ታውቃለህ? አሁን ለምሳሌ ትራውማ ከጄኔሬሽን ይተላለፋል አይደለ? ጄኔሬሽናል ትራውማ የሚባል አለ። ላይክ ለምሳሌ አንሲስተራል ትራውማ ለማለት ነው። ጄኔሬሽናል ትራውማ ላይክ ተገልብጦ ነው የሚተላለፈው። በዚህ በኩል ሲበስል የነበረው ገለበጥና በዚህ በኩል ይመጣል። which means የሆኑ መገለባበጦች አሉት። ለምሳሌ ያሁን የኛ ትውልድ ለምሳሌ ሚሊኒያል መሰለኝ የሚባለው እንደዚህ አይነት ነገሮች በቤተሰቦቼ ተቸግሬያለሁ፣ ልጆቼ በእንደዚህ አይነት መንገድ አያልፉም ምናምን ይልና ይመጣና ይገለብጠዋል ማለት ነው። እኔ በዚህ በኩል ስበስል ነበር ያለ ነው ገለበጠው። ገብቶሻል አይደል? ፕሮብሌሙን አላጠፋው፣ ቀየረው። ይሄኛው ለምሳሌ ልጆቼ እንዲቸገሩ አላደርግም። አሁን ላይ ይወራል አይደል? ብዙ ወሬ ልጆች በችግር እንዳያድጉ፣ በችግር እንደውም የተቸገረ ሰው አይውለድ ብዙ እንደዚህ አይነት ነገሮች ይነሳሉ። ኦኬ ከዛስ የሆነ ሰው አውራስ ተብሎ ይሳኩ ነበርና አይውለድም እያልኩ አይደለም በሰው የእንትን ውስጥ መግባት ግን ልጆች ተቸግረው አለማደጋቸውን ሁላችንም ያስማማናልና አትሊስት የሚበላ የሚጠጣ የሚለበስ ነገር መቸገር የለባቸውም። የተመጣጠነ ምግብ ማግኘት መቻል አለባቸው ነውና ይሄ በትውልድ ደረጃ ያለው ልጆቹን ምን ያደርጋቸዋል? እኔ ተቸግሬ ስላለፍኩ እነሱ አይቸገሩም ይላል። ችግሩን ኮምፕሊትሊ ምን አደረገው? ችግር አደረገውና ልጆቹ ምን ሆኑ? ሴንሲቲቭ ሆኑ፣ ስፖይል ተደረጉ ማለት ነው። ኤቭሪቲንግ ይፈልጋሉ፣ ይሰጣቸዋል፣ ያለቅሳሉ፣ ያገኛሉ፣ ምን ይላሉ እንትን። ከዛ ኢን ላይፍ ችግሩ ሲመጣ ትንሿም ነገር ትራማ፣ ትንንሿ ማለት ለትራማ ማትበቃዋም ነገር ምን ትሆናለች? ትራማ። ከዛ ወላጆቹ ራሱ የማይመሰገኑ ወላጆች ነው የሚሆኑት። ለምን እንትን ብላኝ አንድ የተነሳ የተጠቀሰ እንደኛ የቻልነው ምናምን ወላጆቹም ለማስረዳት ይሞክራሉ። እኛ ያ ሁሉ ተከላክለን እቺን አንድ ሁለት ነገር እንዴት ተነስቶ እንትን ማለት ጋፕ ስላለ ለመግባባት እጅግ በጣም አስቸጋሪ። ሁሉም ከየራሱ ፐርስፔክቲቭ ስለሚያየው ልጆቹ የራሳቸውን በርደን ቤተሰብ በግድ የጠቀመ መስሎት ስለተሸከመላቸው ኢን ዘ ኢንድ ከወርልድ ጋር ሴንሲቲቭ የሆኑ ልጆች ይሆናሉ። ስፖይል የተደረጉ ልጆች when reality comes in, kicks in, when there is no one to help them around, እንደፈለጉ እንዲህ አርግልኝ እንደዛ አርግልኝ ይሄኛውን አልፈልግም ያንን ነው ፈልገው ሚሉት ሰው ሳይኖር ሲቀር ወይ ሰውየው አለቃ ሲሆን ወይ ሪሌሽን ላይ ሲሆኑ ወይ ምናምን ሲሆኑ ብሬክዳውን ያመጣል ማለት ነው። ዓለምን ከዓለም ጋር ግጭት ይፈጥራሉ። ላይፋቸውን አለመውደድ ይሁን ኤኒቲንግ ሊያመጣ ይችላል ማለት ነው። ያ ምናልባት ሱሳይድ ሬት ይጨምራል፣ ምናልባት የሳይኮሎጂ ፕሮብሌምስ ይጨምራሉ። ሶሻል አይደል? ለምን ሰው ሴንሲቲቭ ነው። ሜንታል ሰውነት ጡንቻ እንደሚያስፈልገው ስትሬንግዝ እንደሚያስፈልገው የሰው ልጅም ሜንታል ስትሬንግዝ ያስፈልገዋል። ፕሮብሌሙን የምትሸከሚለት የምታልፊለት እድሜ ያለው በአቅሙ ፕሮብሌሙን እያስረከብሽው ካልመጣሽ በኋላ ላይ ለዚህ ዓለም
ላይ ፋንክሽን ለማድረግ የማይችል ልጅ ይሆናል ማለት ነው። ይሄን ለምን እንደጠየቅኩት ታውቃለህ? በየ10 አመቱ ያለን ጋፕ ልዩነት አለው ስላልከኝ ነውና ሜቢ ከዚህኛው ከጀነሬሽናል ትራውማ ጋር አንድ ነው ወይ ልፈልግ ነበር። ግን ሁለት ቶታሊ ዲፈረንት የሆኑ ነገር ናቸው አይደለም? ዳይናሚክ ማለት ለየት ወርልድ እንደዚህ በአንድ ነገር እንትን አትዩም። የሆነ ትውልድ እሱ የደረሰበትን ትራማ ቀጥታ አይደለም ለሌላው የሚያስተላልፈው። ገብቶሻል አይደል? እሱ ከተጨቆነ ጭቆናውን አይደለም ብዙ ጊዜ የሚያስተላልፈው፣ ለማሻሻል ይሞክራል። ለማሻሻል የሚያደርገው ሂደት ውስጥ ግን ብዙ ጊዜ ኤክስትሪም ይሄዳል። ለምን የሚነሳው ከቪክተም ሜንታሊቲ የሚነሳ አካል ራዲካል ነው የሚሆነው። እኔ ተጎድቼ እኔ እንትን ብዬ ፖለቲካችንንም ምናምን ስታየው ከቪክተም ሜንታሊቲ ከተነሳ ራዲካሊ ሄዶ የነበረውንም የማፈራረስ ነገር ውስጥ ነው የሚገባው። which means throwing the baby with the bath water ማለት ነው። ልጁን ከነንግዲህ ልጁ እንደ አውጥቶ እንደ መጣል ማለት ነው። ስትራግል ወሳኝ ነው። መጠነኛ እንደያቅሙ ያለ ስትራግል ውስጥ ማለፍ አለበት የሰው ልጅ። ፊዚካል ስትሬንግዝ ምግብ እንደሚያስፈልገው ሜንታል ስትሬንግዝ ያስፈልገዋል። ሲያጠፋ አጥፍተሃል መባል መቻል አለበት። ክሪቲሳይዝ መደረግ መቻል አለበት። ሶ ኮንስትራክቲቭ ክሪቲሲዝም መልመድ መቻል አለበት። ኮንስትራክቲቭ ክሪቲሲዝምንና ቡሊንግን መለየት መቻል እንዲለይ አድርገሽ ማሳደግ አለብሽ ማለት ነው። ኮንስትራክቲቭ ክሪቲሲዝም የሌለ ልጅ ቤት ውስጥ በቃ እሱ እኮ እንዲህ ነው ተውት በቃ ምናምን እየተባለ ያደገ ልጅ አንድ ቡሊ ሲያጋጥመው ሂዝ ላይፍ ሻተርስ ማለት እንትኑንም አላጋጠመውማ። ኮንስትራክቲቭሊ ክሪቲሳይዝ አልተደረገም አይደለም ቡሊ ሊደረግ ማለት ነው። እና ይሄ እና ልጁም አይፈረድበትም እንደዚህ አይነት ነገር ውስጥ ቢገባ ኦር ሴንሲቲቭ ቢሆን። አሁን አይተህ ከሆነ አብዛኛው ሰው ለራሱ ስሜት እንትን የለውም እውቀት የለውም ወይም ደግሞ ወደ ውስጡ አይኖርም። ወደ ውስጡ የሚኖር አይነት ሰው አብዛኛው ሰው አይደለም። ልጆቻችን ከራሳቸው ጋር ግንኙነታቸውን ጥሩ እንዲያደርጉ ወደ ውስጥ መኖር እንዲጀምሩ እንዴት ነው የምናሳያቸው? እየኖርን ነው የምናሳያቸው? እየነገርን ነው የምናሳያቸው? እየኖርን ቢሆን ጥሩ ነው። እየኖርን ቢሆን አሪፍ ነው። which means ማንም ሰው ምክር ሞቲቬሽን እንደማለት ነው። ብዙም ትርጉም የለውም። 3 ልጆች አሉሽ ተሰበስቢነት መክሪያቸዋለሽ the next day ያንኑ ችግር ያንኑ ምናምን ይደግሙታል። እና መጀመሪያ ላይ ነገሩ ሳይበላሽ በፊት መዘጋጀት ኢነርጂ ይቀንሳል። ምክንያቱም አንቺም ያንን ሰው መሆን ይኖርብሻል። which means ትራማዎችን ሂል ማድረግ አለብሽ። ኦቨር ሪያክት ማድረግ ማቆም አለብን በልጆች ጋር። እንዴት ነው እንደዚህ ምናምን ምንጮ ከሆነ ምናምን which means ልጆቹን ስቲል ባንፈልገውም ትራማታይዝ እያደረግናቸው ባንፈልገውም ሻዶ እየሰራንባቸው ስህተቱን ሌቭሉ ምክንያቱም ሰው የሚጮኸው ብዙ ጊዜ ከድርጊቱ በላይ ውስጡ የሚያስጮኸው የሚያጋንንበት which means በ2 በ3 የሚያባዛበት ያለፈበት ሂል ያላደረገ የራሱ ነገር ስላለው ነው እንትን የሚለው። እኔ እኮ ልጠቅም እንደዚህ እንዳትሆን ብዬ ነው አላማው እሱ ነው። ግን ኢፌክቱ ግን ያ አይደለም። እና እንግዲህ ቀጥታ ወደ ሀሳብሽ ለመምጣት ለልጆቹ መጀመሪያ ፕራክቲካሊ ራሳችን በተቻለ አቅም ሂል ብናደርግ በጣም እንጠቅማለን፣ ለልጆቻችን እንጠቅማለን። ሁለተኛ ልጆቹ ኢነር ቮይስ እንዳላቸው እንዲያውቁ አድርገን ማሳደግ መቻል አለብን። which means ከሲምፕል ነገር ይጀምራል። ለምሳሌ ብዙ ጊዜ የምጠይቀው ጥያቄ እኔ ውስጥሽ ምን ይልሻል የሚል ጥያቄ ጠይቃለሁ። ኦኬ የሆነ ሲቹዌሽን ተፈጠረ አይደል ውስጥሽ ምን ይልሻል? አሁን ምንም እንትን አልመጣልኝ። ኦኬ ኢትስ ፋይን whenever it comes የብሰዋል አይደል። ከዛ እንደዚህ አይነት ስሜት ተሰማኝ እንደዚህ ሆነ ምናምን ለድሪም ትኩረት እንዲሰጡ ድሪም ጆርናል አላት። ድሪም ጆርናል ጽፋለች። ምክንያቱም አንኮንሽስ ማይንድሽ ሲምቦሊክሊ ያለበትን ስቴት የሚነግርሽ በድሪም ነው አንደኛ ከስሜቶች ባሻገር ማለት ነው። እና እነዚህ ኢንሳይዳስ ያሉ ነገሮች ቫሊዩ እንዳላቸው እንዲያውቁ አድርገን ማሳደግ ይኖርብናል። አንድ ቲክቶክ ላይ አንድ አባት ምን ሲል ሰማሁት፣ ልጁ ስዕል ትስላለች ጎበዝ ነች እና ይዛ መታ ታሳየዋለች። እንዴት ነው አባቴ ስዕሉ ትለዋለች እና ምን ይሰማሻል አንቺ ነው የሚላት። ጥሩ ነው መጥፎ ነው ምናምን አይላትም። ምክንያቱም ጥሩ ነው መጥፎ ነው የሚላ ካላት ከሌላ ሰው ነው ያንን ለዛ ለሰራችሁ ስራ ከሌላ ሰው ነው ያንን ስሜት የምትቀበለው። ግን መጀመሪያ እሷ የሚሰማትን ስሜት ነው ምን ይሰማሻል ብዬ ነው የምጠይቃት።
ሲል ሰምቼዋለሁና ሌላው ሰልፍ ሬጉሌሽን በጣም ቤዚክ ነገር ይመስለኛል። እዚህ ከልጆች ጋር ባለን ግንኙነት ነገሩ ምንም ሊያበሳጭ ይችላል፣ ምንም ሊሆን ይችላል። ግን ያንን ነገር በኢሞሽን ውስጥ ሆኖ አለመመለስ ማለት ነው። ላይክ ብርጭቆ ሰብራ ብትመጣ አበሳጭቶሃል፣ ያ ብርጭቆ ብቻ ይሆናል ቤታችሁ ያለው። ግን ተረጋግተ መረጋጋት መቻል ማለት ቅጣታችን ብዙ ጊዜ አይተ ከሆነ ስሜታችንን ነው እንጂ የምናበርድባቸው ያንን ድርጊት እንዳይደግሙት ሌሰን እንዲያገኙ አናደርግም። ወይዘር ፊዚካሊም ሊሆን ይችላል ኦር አሁን የመጡ ደግሞ ዘመናዊ የሆኑ ቅጣቶች አሉ አይደለ ከስሜት ጋር የተገናኙ። እሱም ቢሆን ልጆቹ ሌሰን እንዲያገኙ ወይም ደግሞ ያን ነገር ደግመው እንዳያረጉት ሳይሆን የኛን አንተ እንዳልከው ኢሞሽናችንን ነው ቮሚት የምናደርግባቸው። ብዙ ጊዜ ልጆች የሚፈጥሩትን ሜስ ክሬት የምናደርገው እኛ ነን። አንደኛ ስትራክቸር ባለመስራት ነው። ቤት ውስጥ ስትራክቸር ካለ ቤዚክ ስትራክቸር ማለት ሁሉም ነገር ተው ዱስ ኤንድ ዶንትስ 10-30 ተጽፎ ተደርጎ አይደለም ተብሎ ምን ተብሎ አይደለም። በቃ there is ስትራክቸር አለ። ስትራክቸር ደግሞ ስታርትስ አት አን ኤርሊ ኤጅ። ልጅ ከልጅነቱ ኖ የሚባል ነገር ማወቅ አለበት። እኔ አሁን ልጄ የሚነጠፍ ነገር አለ በዳዴ ትሄዳለች። ከዛ ስታልፍ ኖ እላታለሁ። መጀመሪያ ኖ የሚባል ቃል አታውቅም። ይሄድና አነሳና መልሳታለሁ። ኖ እላለሁ። አሁን ኖ ታውቃለች። ኖ ስል ትዞርና ትቀመጣለች። አሁን ኖ ሳልን ተቀምጬ ልክ ጫፍ ላይ ትደርስና ተነስታ ዞራ ትቀምጣለች። ዞራ ታየኛለች ማለት ነው። እና ከዛ ስቲል የምትጥስበት ኬዝ ምናምን ይኖራል። የሆነ በጣም የምትፈልገው እቃ ምናምን ታያለች። ኖ እያልሽም እየተንደረደረች ትሄጃለች። ታትስ ቢንግ አ ቻይልድ። ግን ኖ ምንድነው ትርጉሙ? አይቻልም ነው የተሻለ። ኖ ደግሞ ስቴጅ አለው። ኖርማል ኖ አለ። ኖ በምንም ታምር ማይታለፍ ደግሞ ኖ አለ። እሱን ደግሞ ቀስ እያሉ እንትን እያሉ አንደርስታንድ ያደርጉታል። እና ይሄ ሲምፕል ኮንሰፕት ነው። ሲምፕል በነገራችን ላይ በጣም የሚገርመኝ መቼ ዕለት ይህንኑ አይዲያ ማለት ራሱን ይመስለኛል ጆርዳን ፒተርሰን ሲያወራ ሰማሁት። ልጆቹን እንዴት እንዳደረገ እንደዚህ ኖ የሚባለውን ኮንሰፕት አት አን ኤርሊ ኤጅ እንደዚህ መያዝ ምናምን እንዴት እንትን እንዳለና በጣም ነው የገረመኝ። እንዴ ከዚህ በፊት ሰምቼው ነበር እንዴ ምናምን አልኩ ለራሴ። ግን ለመጀመሪያ ጊዜ ነው የሰማሁት። እሱም እንትን ያለው ነውና ኖት ያለሽ እግራውን ይዛለው ኖ ላለው እግሯን ይዛለው። አሁን ለመደች which means structure ማለት አንደኛ ኖ የሚባል ነገር አይቻልም የሚባል ነገር ማወቅ አይሆንም የሚባል ነገር ማወቅ መቻል አለባቸው። ምክንያቱም ይሆናል የሚባለውማ ሰፊ ነው። it's vast ምንም ችግር የለውም። የሚሆነው ነገር በእጅሽ ነው፣ አያሳስብም። ገብቶሻል አይደል? አይሆንም የሚባለውን ነገር ልጆች አሁን ለምሳሌ ልጆችን መንገድ ላይ ቤተሰቦቻቸውን ኢምባሬስ እያደረጉ ልጆቹ እያለቀሱ ምናምን የሆነ ነገር ካልገዛህልኝ ምናምን ጫጫታ ምናምን አያለው። አሁን ማለት እኔ አንድ ልጅ ኦልሬዲ ከፍ እስክትል አሳድጌያለሁ። እንደዛ አይነት ችግር ውስጥ ምናምን አንገባ። በውይይት ነው እንነጋገራለን። እንትን ይላል፣ የምትፈልገውን ትነግረኛለች። የሚሆንበትን ጊዜ እነግራታለሁ። የማይሆን ከሆነ አይሆንም። የሚሆንበት ሌላ ዳይናሚክስ ካለው እሱን እናወራለን። ገብቶሻል አይደል? እንደዚህ አይነት ድራማ ውስጥ አንገባም ማለት ነው። መጀመሪያ ምን ስለምታውቅ መጀመሪያ ነው ማወቅ ያለባቸው። ለምን ከብዙ ነገር የሚያድንሽ ስትራክቸር ነው። ልጆች መሆናቸውን ማወቅ መቻል አለባቸው። አሁን ኦልሬዲ ልጆቹ ናቸው ወላጆቻቸውን እጃቸው ውስጥ አስገብተው የሚዘውሯቸው ማለት ነው። ወላጆቻቸው እሱ እንትን እንዳይልብኝ ምናምን ስለሚሉ ያ በኋላም የወላጆቹን ተሰሚነት ሃይራርኪ፣ የስልጣን ሃይራርኪ ያስፈልገዋል። ወላጅ የሚለው ነገር ፋይናል ነው። that's the point። ፋይናል ግን መሆኑ የነሱን ኮንሲደር ያደረገ ፋይናል which means የነሱን ስሜት፣ የነሱን ፍላጎት፣ የነሱን እንትን ኮንሲደር ያደረገ ፋይናል ውሳኔ ነው ማለት ነው። እሱን አንደርስታንድ ደግሞ እንዲያደርጉ ልጆቹ ፌር በሆነ ወይ ትረስት የሚያደርጉት ሊደርሺፕ ሊኖርሽ ይገባል። ልጆች ትረስት የሚያደርጉት ሊደርሺፕ ከሌለሽ they resort to another ነገር ማለት ለማልቀስ ለምናምን እና ኮንሲስተንሲ ከሌለሽ ስትራክቸር ኮንሲስተንሲ ይጠይቃል። ኖ ለምትዩ ነገር ይሆናል ለምትዩ ነገር ዛሬ እምቢ ነገ እሺ ከነገ ወዲያ እንደ ስሜትሽ ስዊንግ የሚያደርግ ማኔጅመንት ኢንኮንሲስተንሲ ይፈጥራል። ኢንኮንሲስተንሲ ደግሞ በጣም በጣም መጥፎ ነው። የተጋለጠ ነገር ይሻላል። ምክንያቱም ልጆቹን በጣም ስፖይልድ የሚያደርገው ኢንኮንሲስተንሲ ከባድ ነው። ወደፊት ዲሲፕሊን ለሚባለው አይዲያ ራሱ ሩቅ እንደሆነ ያደርጋቸዋል። ሌላው ላይክ ያለንበት በጣም
ጥቂት ሰዎች ካልሆኑ በቀር ላይክ ኢኮኖሚካሊ ስትራግል እናደርጋለን አይደለ አብዛኞቻችን። ሶ ስኬርሲቲ ሜንታሊቲ እንዳይኖራቸው እንዴት አድርገን ብናሳድጋቸው አሪፍ ነው? በቃ አበንዳንት የሆነ ዓለም ላይ እንደሚኖሩ ፊል እንዲያደርጉ እንዴት ነው ልናሳድጋቸው የምንችለው? ምክንያቱም ኤርሊ ስቴጅ ላይ የተቀበልከው ብሊቭ ነው ያመንከው ነገር ነው ነገ ላይ የመነዘርክ የምትኖረው። እዚህ ላይ ስምን ትለኛለህ? አዎ ከሪያሊቲ ውጪ እንዳይሆኑ ማድረግ ነው። ሪያሊቲው ስኬርሲቲ ያለው አበንደንስም አለው አይደል? ላይክ ማይሆን ነገር አለ፣ የሚሆን ነገር አለ። አንዳንዴ አለመሆኑ ኢትስ ናት ኢቨን አባውት ስኬርሲቲ ሜቢ ኢትስ አባውት ዴር ኤጅ እድሜያቸው ማይፈቅደው ነው ሊሆን ይችላል ኦር ኤኒቲንግ ገብቶሻል አይደል? ሶ አለመሆኑ እንደ ስኬርሲቲ አያደርገውም ማለት ነው። ገብቶሻል አይደል? ሶ አንደኛ አለማቸውን ኢንጆይ እንዲያደርጉት አድርገን ስቴፕ ባይ ስቴፕ ነገሮችን ማስተዋወቅ መልመድ መቻል አለብን። ገባሽ? ለምሳሌ ብዙ ወላጅ እንደሚያደርገው they overwhelm their children with too many things and then ልጆቹ ከዛ ነገሩን ከማጣጣምና ከመጠቀም ይልቅ አዲስ ነገርን መፈለግ እንትን ክሬቭ ያደርጋሉ ማለት ነው። ሶ ያለውን ሁሉ የማይጠቀሙበት ሁኔታ ውስጥ ይገባሉ ማለት ነው። እና ስቴፕ ባይ ስቴፕ ግን ነገሮችን ኢንትሮዲውስ የምታደርጊ ከሆነ ለምሳሌ ልጅ ምግብ መብላት ይጀምራል። ለመጀመሪያ ጊዜ መጀመሪያ አቮካዶ አንድ ሳምንት ምናምን ከበላ በኋላ እንደዚህ እየተባለ የሆነ ነገር እያስተዋወቅሽ ምናምን ትሄጃለሽ። ከዛ ምግብ መብላት ሲችል ባንዴ ይህንንም ያንንም እንደዚህ ምናምን ትይና ከዛ ልጆቹ ያኛውን ስፔሲፊክ ነገር ከማጣጣም ይልቅ ምን ይሆናሉ? መፈለግን መውደድ ይመጣል። ይሄ መፈለግን መውደድ በጣም አስቸጋሪ ነው፣ መጥፎ ነው። ለምን ኢንጆይ እንዳታደርጊ ያደርጋል። ይሄኛውን እየበላሽ ለምትፈልጊውን ነገር ነው እያሰብሻለሽ። ይሄኛውን በዚህኛው እየተጫወትሽ ስለሌለሽ እንትን ነው የምታስብ የሚያደርገው። ይሄ ስላለሽ ያለሽን ነገር አለመጠቀም፣ ጊዜ አለመውሰድ፣ አለመረጋጋት ያመጣል። ቸኩለው ምንም የትም አይሄዱም። ለምሳሌ አይስክሬም ኢንትሮዲውስ ብታደርጊ የሆነ ጊዜ ቀስ እያለው አይስክሬም ቢበሉ አይስክሬምን ኢንጆይ ቢያደርጉ ይሄኛው አይስክሬም ያኛው አይስክሬም how does it feel how does it the taste change ቴስቱ ከዚህ ወደዚህ ምን ልዩነት አለው? በቃ ያንን ኢንጆይ ያደረጉ ይሄዳሉ ማለት ነው። እያንዳንዷን እንትን ማለት ነው። ሶ ያ ኢንጆይ ማድረግ ነው፣ ማጣጣም ነው፣ መኖር ነው ሊትራሊ ማለት ነው። ከዛ ግን በተቃራኒው ያለው ደግሞ ኦቨርዌልም ማድረግ ነው ልጆቹን። ምን ይሻላል? ያ ይሻላል፣ ይሄ ይሻላል፣ እንደዚያውን አይምሯችን ውስጥ ያለውን ሀሳብ በሙሉ ዘርዝረን የጠቀምናቸው መስሎን እነሱ ራሱ የሚፈልጉትን የማያውቁ ሰዎች ያ ወላጆቹም ብዙ ጊዜ የሚፈልጉትን አያውቁትም። ሶ ያንን የሚፈልጉትን አለማወቅ ወደ ማን ያሻግሩታል? አለመወሰን ማለት ነው። አንቺ ግን ወሳኙ ኃይል ነሽ። እዛ ጋር በራስሽ ህይወት በቀላሉ ለመወሰን የምትቸገሪ ብትሆኝ እንኳን በልጆችሽ ግን ፊት ለፊት ሊደርሺፕሽን እንዲቀበሉት if they don't respect you በተለይ ከ4-5 ዓመት በኋላ they don't follow your rules ማለት ነው። ከ3-4 ዓመት በኋላ ማይሰሟቸው ወላጆች አሉ፣ ልጆቻቸው ማያዳምጧቸው። they don't respect your leadership ማለት ነው። አክሽን ነው የሚከተሉት ማለት ነው ነው ስትራክቸር የለሽም ማለት ነው። ኦልራይት እንደዚህ መጀመሪያ ላይ ቀላል ይመስልሽና በኋላ ፈሰስ ዝም ብለሽ እንትን ትይዋለሽ። የሆነ ሰዓት ላይ ከእጅ ቁጥጥር ውጭ ይሆናል። እኔ ዩቲዩብ ላይ የሆነ ኮመንት አለኝ እስከዛሬ ሪፕላይም ላይክም አላረኩትም እና አንድ ሰው በቃ ልጆች አሉኝ እና ልጆች በመውለዴ እጸጸታለሁ። ብዙ ኦፖርቹኒቲ እና ብዙ ለላይፍ የሆነ ነገር አምልጦኛል ይላል። አይ ዶንት ኖ እንዴት ብዬ እንደምመልስለት። ከዛ ይሄ ወላጅ አስብ እንግዲህ ልጆቹን ትራውማይዝድ እንደሚያደርግ እኔ ላንተ ብዬ ለሚያደርገው ነገር እሱ ራሱ ለምን እዛ ገባ እንዴት ገባ? ምክንያቱም በልጅነት ወደ ወላጅነት የሚገቡ ሰዎች አሉ ማለት እነሱ ገና ልጅ ሆነው it's not about age በ30 ዓመቱ ልጅ የሆነ ሰው አለ። በተለይ ወንዶች ላይ ኤጅ ማተር አያደርግም። ምክንያቱም በ40 ዓመቱ ልጅ የሆነ ሰው አውቃለሁ። ለሪል ወርልዱ በጣም ትልቅ ሰራተኛ ነው፣ የሆነ ካምፓኒ ሲኦ ሊሆን ይችላል። ኢሞሽናል ላይፉ ግን ስቲል ልጅ ነው፣ ዴቨሎፕ አላደረገም። it's under developed ማለት ነው። ኢሞሽናሊ under developed ስለሆነ እሱን የሚቃወመው ሰው እንግዲህ ትዳር ነው አይደል? ለሁለት መወሰን የማይሆን ነገር ምናምን ሲሆን በቃ ኢሞሽናል ይሆናል፣ የማይሆን ነገር ያደርጋል አለ አይደል? ገና ኢማቹር ነው ኢሞሽናሊ ማለት ነው። ሴት ልጅ ብዙ ጊዜ ኔቸር by the time they reach I don't know 20 to 25 mostly 25 በሚደርሱበት እንትን ኤጅ ላይ ሞር ሴንስ ኦፍ ማቹሪቲያቸው ይመጣል
ብዙ ጊዜ ናቹራሊ ነው ኪክ የሚያደርገው። ምክንያቱም ነርቸሪንግ የሆነ እንትን ስላላቸው መስጠት እንዳለባቸው ኔቸር ስለሚነግራቸው ማለት ነው። ሶ ወንድ ልጅ ግን ስቲል ኢማቹር ሆኖ 40 ዓመት ምናምን ሊደርስ ይችላል። ኢሞሽናሊ ኢማቹር ሆኖ ማለት ነው። ሎጂክሊ አይደለም፣ ቴክኒክሊ አይደለም፣ ቶትፉሊ አይደለም፣ ኢሞሽናሊ ግን ኢማቹር ሆኖ ይሄ ደግሞ ኢሞሽናል ኢማቹሪቲ ከልጅነትም ይነሳል። ኢሞሽኑ ትሪት የተደረገበት መንገድ፣ ኢሞሽኑ ሃንድል የተደረገበት መንገድ፣ ኢሞሽኑን ሃንድል እንዲያደርግ የተደረገበት መንገድ ራሱ እንትን ይባላል ማለት ነው። እሱ ራሱ ተጽዕኖ አለው ማለት ነው። ይሄ ትራውማ ምናምን ነርቨስ ሲስተማችን ላይ ስለሚቀመጥ ብዙ አክሰስ የማድረግ እድሉ የለንም። ሎጂካሊ ነው የምንኖረው። ሎጂካሊ ያ ሰው በመስሪያ ቤቱ ባለበት የስራ ዘርፍ ምናምን ሂዝ በቃ ሀገሪቱ ከምጠራቸው ሰዎች አንዱ ሊሆን ይችላል። ግን ደግሞ በስሜት ረገድ አምጥተህ ስትመዝነው ደግሞ ውስጡ በቃ እንደ 18 ዓመት ወንድ ከዛ በታች ብዙ ጊዜ ከዛ በታች ብዙ ጊዜ ከዛ በታች እንደዛ የመሆን እድል አለው። ዮሴፍዬ ለነበረን ቆይታ በጣም አድርጌ አመሰግናለሁ። በደንብ ነው ኢንጆይ ያደረኩት እኔ። ቴንክ ዩ ሶ ማች። was good thank you ነኝ ስለጋበዝሽኝ አመሰግናለሁ። በአዲስ ዓመት መኖሪያውንና የንግድ ሱቆን የት ሊያደርጉ አስበዋል? ምን ይጠብቃሉ? በጊፍት ሪል ስቴት ለገሃር መንደር በ3 ወር ውስጥ የግንባታ ሂደቶቻቸው ይህን ይመስላሉ። ብሎክ 1 ሱቅ 66%፣ አፓርትመንት 61%፣ ብሎክ 6 ሱቅ 56%፣ መኖሪያ 49%፣ ብሎክ 8 ሱቅ 66%፣ መኖሪያ 60% ላይ ደርሰዋል። በካምፔን 1፣ 2፣ 3 እና 4 መታችሁ ሳትወስኑ የቀራችሁ ሰምታችሁ ዛሬ ነገ ሄዳለሁ ያላችሁ በ2017 የመጨረሻ ዕድል መጣላችሁ። አያመንቱ፣ ይወስኑ። ግንባታቸው በፍጥነትና በጥራት እየተገነቡ ይገኛሉ። በአጭር ጊዜ ልናስረክቦት 24 ሰዓት እየሰራን ነው። የቀሩን ጥቂት ሱቆችና ቤቶች ናቸው። ለቢሮና ለሳይት ጉብኝት በ0910 05 40 29 ላይ ይደውሉ።